በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢየሱስ ክርስቶስ ጠበቃ ነው በሚለው መጀመሪያ ምን ትላለህ? ማለት ከዮሐንስ መልእክት 1:2 አንጻር ጠበቃ ነው ብለህ ታምናለህ ወይ? ጠበቃ ስንል ደግሞ ምን ማለታችን ነው የሚለውን መጀመሪያ አብራራልኛ፣ ከዛ ወደ ሌላው ሄዳል። እንግዲህ እሺ ልክ ሳወራ ሚዩት እያደረከው ኦኬ፣ እንትን እንዳይል እንዳያስተጋባ ማለት ነው ሰዎቹ ጋር። ምንድነው እንግዲህ አሁን ጠበቃ እና መሰል ርዕሶች ብዙ ጊዜ አከራካሪ አይነት ርዕሶች ናቸው። እና ምንድነው በአጭሩ እንግዲህ የኛ መረዳት ኢየሱስ ጠበቃ ነው ወይ የሚለው ኦፍኮርስ ይቀበላሉ። ክርስቶስ ኢየሱስ ጠበቃ ነው። ግን ጠበቃ ነው ሲባል ምን ማለት ነው? አሁን በጣም ትኩረት ማድረግ ያለብን ሀሳብ ላይ ነው። ቃሉ ጠበቃ የሚለው ቃል አለው፣ ግን ይህንን ይዘን ደግሞ መረዳቱ ምን የሚመስል ነው የሚለውን ግን ማወቅ አለብን። ከዚህ ቀደም አሁን ለምሳሌ ካልሆነው ልጀምር። ጠበቃ ስንል እንዲህ ማለታችን አይደለም ከሚለው ልጀምር እና ከዚህ በፊትም አንድ ቪዲዮ ሰርች የላችሁ ነበረ። እንዴት አድርጌ ላውጣው? እስቲ ቆይ አንዴ ከመመለሴ በፊት አቡ ይሰማል? ብሮስኪ አቡ የሆነ ጊዜ ላይ ጠበቃ ከሚለው ጋር በተያያዘ ለፕሮቴስታንት የሆነ የመለስኩት መልስ ነበር። በፊት የምታስታውስ ከሆነ ወንድማችን እንግዲህ ኤርሚያስ ከተናገረው ውስጥ ነበር አውጥቼ መልስ የሰጠሁት። የምታስታውስ ከሆነ ጠበቃ ዳኛ አይደለም፣ ጠበቃ ብቻ ነው አይነት የሚመስል ነገር የተናገረብን። እሷን ቪዲዮ ማግኘት ትችላለህ፣ የእሱን ብቻ ኦኬ። ወይስ ሳይመጣ ዝም ብዬ ሀሳቡን አይዳኝህም ማለት ነው። የሆነ ዳኛ ይኖራል፣ እሱም መዳኘት አይችልም። ያለው አማራጭ እንደምንም ታግሎ አንተ ነፃ ማውጣት ብቻ ነው። ልክ እንደዚህ አይነት አስተሳሰብ ውስጥ የሚገባ ከሆነ ሙሉ በሙሉ ምድራዊ ጠበቃ አድርጎ የሚያዝ ከሆነ ከባድ ነው፣ እንደዛ አያስኬድም። ስለዛ ጠበቃ የሚለውን ሀሳቡን መረዳት አለብን። ሀሳቡ ምንድን ነው ካልን እንግዲህ ቃሉ ያለው 1 ዮሐንስ መልእክት ምዕራፍ 2 ላይ አይደል? እና ሀሳቡ ከምዕራፍ 1 ይጀምራል። ምዕራፍ 2 ከምዕራፍ 1 ነው የሚቀጥለው። ስለዛ ከምዕራፍ 1 ጀምሮ ስትመለከት በተለይ ቁጥር 6 ጀምሮ ስታይ እንዲህ ይላል፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ብሎ ይናገራል። ስለዛ የኢየሱስ ደም ከኃጢአቱ ያነጻናል። ኦኬ፣ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ስለዛ ደሙ የማንጻት ብቃት አለው የለውም ነው ራሱ ደሙ። አንተን ቀጥታ የማንጻት ብቃት አለው የለውም? አለው። ስለዚህም እንዲህ ብሎ ተነገረለት እና ዝቅ ብሎ ደግሞ ይናገራል። ምን ብሎ ይናገራል? ቁጥር 8 አካባቢ ላይ ኃጢአት የለብንም ብንል ራሳችን እንደምናስት እሱንም ውሸተኛ እንደምናደርገው ይናገርና በኃጢአታችን ብንናዘዝ ግን ከኃጢአታችን ሊያነጻን ከአመፃችንም ሊያጸድቀን የታመነ ጻድቅ ነው ብሎ ይናገራል። ኦኬ፣ ከኃጢአታችን ከአመፃችን ሊያነጻን የታመነና ጻድቅ ነው፣ የታመነ ጻድቅ ነው ብሎ ይናገራል። ምን ብናደርግ? ንስሐ ብንገባ፣ በኃጢአታችን ብንናዘዝ። ስለዚህ አሁን የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻናል። ኃጢአት ልንሰራ እንችላለን፣ አዎ። ግን ደግሞ በኃጢአታችን ስንናዘዝ፣ ንስሐ ስንገባ ከኃጢአታችን የማንጻት ብቃት አለው፣ ያነጻናል ይልና ቁጥር 1 ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ይሄዳል። ምን ብሎ ይናገራል? ልጆቼ ሆይ ኃጢአትን እንዳታደርጉ እጽፍላችኋለሁ። ኦኬ፣ ተመልከት ፖል፣ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ሰው ኃጢአትን እንዳታደርጉ ካለ በቃ ማድረግ የለባችሁም ነው። ማድረግ የለባችሁም ካለ በኋላ ግን ቀጠል አድርጎ ደግሞ ምን ይላል መሰለ? ማንም ኃጢአትን ቢያደርግ አለ። ግን አየው፣ ኃጢአትን ማድረግ የለባችሁም። አዎ፣ ግን ሰው ናችሁ። በድካም ውስጥ ብትወድቁ ድንገት እንደ ኃጢአት ብታደርጉ ኃጢአት ማድረግ የለብንም። አዎ፣ ግን ብናደርግ በቃ ጨለመብን፣ ምንም እንደ በቃ ተስፋ የለንም፣ ወድቀን እንቀራለን ማለት ነው። ከክርስቶስ ተቆርጠን ተጣለን ማለት ነው። እና ጌታችን ኢየሱስ ደሙንም ያፈሰሰው ለዚሁ ነው ማለት ነው። የሆነች ኃጢአት ስንሰራ በቃ ተቆርጠን እንድንሞት ለዚህ ነው። ኢየሱስ ማለት ቃል እግዚአብሔር ነው እና የእግዚአብሔር ቃል ሎጎስ እያልኩ ነው። የመጀመሪያ ቃል ነበረ ተብሎ የተነገረለት ያ ቃል ስጋ ሆኖ የመጣው በእግዚአብሔር መልክ ሲኖር የነበረው የባሪያን መልክ የያዘው ኦኬ፣ ራሱን ባዶ ያደረገው ራሱን ያዋረደው። የሆነች ኃጢአት ስንሰራ ወዲያውኑ እዛው እንድንሞት ነው፣ በቃ እንድንቀር ነው አይደለም። ተስፋ አለን። ስቲል ኃጢአት ብንሰራ እንኳን ተስፋ አለን። ምን እያለን ያለው? 1 ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ማናቸውም ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ሰው ክርስቲያን ኃጢአት ማድረግ የለበትም። ኃጢአትን ማድረግ አይቻልም።
ቢያደርግ ግን በድካም ውስጥ ሆኖ ኃጢአትን ቢያደርግ ግን ከአብ ዘንድ ጠበቃ አለው። ኦኬ ይህ እኮ በጣም የሚያስገርም ቃል የምር ክርስቶስን በጣም የሚያስገርም ኃጢአትን ስንሰራ በቃ ተስፋ ቆርጠን እንዳንወድቅ እንድንነሳ ወደ ጌታ እንድንመለስ በንስሐ እንድንመለስ የሚያደርገን ነው። ከላይ ጀምሮ እንዳየኸው በኃጢአታችን ብንናዘዝ ብሎን ነበር። ከኃጢአታችን ከአመፃችን ሊያነጻን የታመነ ጻድቅ ነው ብሎናል። እና ኃጢአትን ስንሰራ ምን እንዳንል ተስፋ ቆርጠን እንዳንወድቅ ወደ ጌታ እንድንመለስ ትልቅ ተስፋን ያዘለ ቃል ነው። ምን አለን? ማንም ኃጢአትን ቢያደርግ ግን ከአብ ዘንድ ጠበቃ አለው፣ እርሱም ጻድቅ የሆነው ክርስቶስ ኢየሱስ ነው። ኦኬ ጠበቃ አለው። ይኸው በቃ ጠበቃ አለን። ለየትኛውም ኃጢአተኛ ጠበቃ አለው። ግን ጠበቃ ሲባል ልክ እንደ ምድራዊ አገልግሎት እንደው በቃ የሚከራከር አይነት እንጂ እሱ ሊዳኝ የማይችል አይነት ሆኖ ነው አይደለም። ጠበቃ የተባለው ከምን አንጻር ነው? ደሙን ከማፍሰሱ አንጻር ከታች ዝቅ ብሎ ከዛው ቀጣዩ ጥቅስ እርሱም የኃጢአታችን ማስተሰሪያ ነው ይላል። ተመልከት ፖል፣ እርሱም የኃጢአታችን ምን ማስተሰሪያ ነው። የኃጢአታችን ብቻ ደግሞ አይደለም አለ፣ የዓለሙ ሁሉ ኃጢአት ማስተሰሪያ ነው እንጂ። ኢየሱስ የዓለም ሁሉ ኃጢአት ማስተሰሪያ የሆነው መቼ ነው? በዕለተ ዓርብ እጆቹን በመስቀል ላይ በዘረጋ ደሙንም ባፈሰሰ ጊዜ የዓለም ሁሉ ኃጢአት ማሰሪያ ሆነ። ያኔ በዕለተ ዓርብ የሰራው ስራ ኃጢአትን የማሰረይ ስራ በዕለተ ዓርብ የሰራው ስራ የሚያጸድቀው የሚያድሰው አይነት ደም ሆኖ ተቀምጧል። እሱን ያንን በዕለተ ዓርብ የተሰራው ስራ ሁሌም አክቲቭ እንደሆነ ንስሐ ለሚገቡ ሰዎች ሁሉ ፈንክሽናል ሆኖ እንደሚኖር ለማሳየት ኃጢአትን ብታደርጉ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ክርስቶስ ኢየሱስ ነው አለ። ምናልባት በኋላ በምታነሳቸው እንግዲህ ሊቀ ክህነቱ ምኑም በምታነሳቸውም ላይም የማነሳልህም ነገር ይኖራል። ምንድነው? ኢየሱስ ስለ ኃጢአት ነው መስዋዕትን ያቀረበው አይደለም? በመስቀል ላይ ስለ ኃጢአት አቅርቧል። ስለ የትኛው ኃጢአት? የትኛውም ኃጢአት በቃ የልጁ የኢየሱስ ክርስቶስ ደም ከውርስ ኃጢአት ያነጻል አላለም። የውርስ ኃጢአት የሚባል እንዳለም አናምንም። በቃ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ስለዛ መከፋፈል የለም። ያለውን ካለው ኃጢአት ሁሉ የሚያነጻ ነው ደሙ። አሁን ላይ ለምንሰራው ነው ኢየሱስ የሞተው። ኦኬ አሁን ላይም ለምንሰራው ኃጢአት ክርስቶስ ከሞት አስቀድሞ ኦኬ ስለዛ ኃጢአት ብንሰራም አንዴ ስለሞተልን ችግር የለውም እንገባለን ማለት አይደለም። ኦኬ እንደዛ ማለት አይደለም። ምን ማለት ነው? ልክ ለምሳሌ ኢየሱስ ለዓለም ሁሉ ሞቷል። ይሄው ለዓለም ሁሉ የሞተው ስለዛ ዓለም ሁሉ ይድናል ማለት ግን አይደለም። ለዓለም ሁሉ ቢሞትም ይልቁን ምን ያደረገ ያመነ የተጠመቀ ነው የሚድነው። የክርስቶስን የማዳኑ ስራ የሚያገኘው ሰው ሲያምን ነው። ያላመኑት አያገኙትም። ልክ እንደዚህ ሁሉ አሁን ለምንሰራው ኃጢአት ኢየሱስ ሞቷል። ግን ከዚህ ኃጢአት የዚህን ኃጢአት ማሰሪያ የምናገኘው ወይም መድኃኒትነቱ ለአሁንም ላለውም ኃጢአታችን ነው። ግን ይህንን መድኃኒት አሜን ብለን የምንቀበለው በንስሐ ስንቀርብ ነው፣ ስንመለስ ነው። ስለዛ ንስሐ ስንገባ ይህንን መድኃኒት እናገኘዋለን፣ ከኃጢአት ቁስላችንም እንፈወሳለን እና ስለ ኃጢአት አንዴ ያቀረበው መስዋዕት ዘላለማዊ ነው እና በዘላለም ሁሉ ውስጥ ከምንሰራው ኃጢአት ስለሚታደገን ስለሚያነጻን ጠበቃ ተብሎ ይነገርለታል። ሰው ከዚህ አንጻር አሁን ጠበቃ ስንል ከዚህ አንጻር ነው። ከዚህ ውጭ ግን ልክ እንደ ምድራዊ ነገር እንትን ብለን በአብ ፊት ሆኖ እንደው እንደዚህ እንደዛ ይላል፣ ይለምንላቸዋል፣ ይከራከርላቸዋል ከሆነ ነው እንደዛ የታረዳ አይደለም፣ አስተሳሰብ የለንም። ከዛ አንጻር የሚታይ ነው ጠበቃ የሚለውን ከዚህ አንጻር የምንረዳው። ኦኬ ወደ ቀጣዩ ሲሄድ ነብይ ኢየሱስ ክርስቶስ ነብይ ነው ወይ በሚለው ላይ ደግሞ ምናልባት አንድ የተነሳ ክፍል አለ። የመጀመሪያ ዮሐንስ ወንጌል 4:19 የሳምራዊ ሴት መሰለች የእሷ አለ እና ከዛ አንጻር ነብይ የሚለው ታምናለህ? ነብይ ነው እንግዲህ አሁን ሳምራዊቷ ሴት ባለችው መልኩ ነው የምትቀበለው ካልከኝ እንጃ። ምክንያቱም ሳምራዊቷ ሴት ሙሉ የሆነ መረዳት ላታገኝ ትችላለች በዛ ሰዓት። ኢየሱስ ነብይ ነው ወይ? ኦፍኮርስ እንዴ ከነቢያት አንዱን አይባልም። ከነቢያት አንዱን አይባልም። ከነቢያት አንዱን ስትለው ከነ ሙሴ ጋር ተቀላቀለዋለህ። ግን እግዚአብሔር አስቀድሞ ለሙሴ የተናገረውም ነገር አለ። ከወንድሞች እንዳንተ ያለ ነቢይ አስነሳለሁ ብሎት ነበር። እሱ እኮ ለጌታችን ኢየሱስ ነው። እንዳንተ ያለ ነቢይ አስነሳላችኋለሁ። አንዳንድ እስላም ወንድሞቻችን እህቶቻችን ለመሐመድ ነው ይላሉ። ግን አይደለም፣ ለመሐመድ አይደለም፣ ለኢየሱስ ነው። ለኢየሱስ የተነገረ ነው እና አንድምታችንም አሁን ይህንን ክፍል ሲያብራራ ምን ይላል? ኢየሱስ የባህሪ ነብይ ነው ይለዋል። የባህሪ ነብይ ነው። ስለዛ ነብይነቱ ማለት ነው አስቀድሞ እንደነበሩ እነዚህ ሜጀርና ማይነር ፕሮፌትስ እንዳልናቸው አበይት ነቢያትና እነዚህ እንግዲህ 12 የቀሩት ሌሎች ነቢያት
እነሱ ጋር እንደምናየው ወይም ሌሎችም ባይተው እነሱ ብቻ አይደሉም። ሙሴም እኮ ነብይ ነው። ኦኬ ኤልያስም እኮ ነብይ ነው። እና በእስራኤል ዘንድ የሚታወቁ ነቢያት ሁሉ እግዚአብሔርን እንደው በተወሰነ መልኩ የእሱን ድምፁን ሰምተዋል። አሁን ነቢይ ማለት ምን ማለት ነው ከሚለው ትንሽ ነገር ልበላችሁ። ነቢይ መምህር ነው። ባጭሩ ነቢይ መምህር ነው። የእግዚአብሔርን ቃል የሚናገር ነው። ልዩ በሆነ መልኩ የእግዚአብሔርን መገለጥ እየተቀበለ ለሰዎች የሚናገር፣ የእግዚአብሔርን መልእክት ልዩ በሆነ መልኩ ተቀብሎ ለሰዎች ደግሞ የሚያሳውቅ፣ ይህ ነቢይ ይባላል። ወደፊት የሚፈጠረውን መናገር፣ ይህም ነቢይ ይባላል። ወደፊት የሚፈጠረውን ነገር የሚናገር እሱም ነቢይ ይባላል። እና ወደ ጌታችን ኢየሱስ ስንመጣ አሁን አስቀድሞ ከነበሩት እንደነ ኢሳያስ እንደነ ዳንኤል ወይም እንደነ ኤርሚያስ ወይም እንደነ ሕዝቅኤል እንደዛ አይደለም። ከነሱ እንደ አንዱ አይደለም። ምክንያቱም እነርሱ እንዳልኩት በጭላንጭል የተወሰነ ነገር ይቀበላሉ፣ እሷን በተገለጠችላቸው ልክ እሷን ያስተላልፋሉ። ኢየሱስ ግን የአብ የሆነው ሁሉ የእርሱ ስለሆነ የተወሰነ ነገር አይደለም የሚወስደው። በአባቱ እቅፍ ያለ ልጅ ነው ኢየሱስ። በአባቱ እቅፍ ያለ እንደዚህ ተብሎ የተነገረለት ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም ይልና፣ ልክ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም። ነቢያቱ ሁሉ እኮ እንግዲህ በስሱም ቢሆን እኮ ተቀበለዋል፣ በትንሹም ቢሆን። ስለዚህ እነሱን ሁሉ ከጨዋታ ውጭ ያደረግና አሁን የክርስቶስ ለብቻው ስለሆነ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም ይልና በአባቱ እቅፍ ያለው አንድ ልጁ ግን እርሱ ተረከው ይላል። እግዚአብሔርን እንደ ኢየሱስ የሚተረከው ማንም የለም። ነቢያት በተወሰነ መልኩ ነው የሚያገኙት፣ በጣም ውስን በሆነ መልኩ። ኢየሱስ ግን የአብ የባህሪ ልጁ እንደመሆኑ በአባቱ ቦሰም የሚኖር እቅፍ የሚኖር እንደመሆኑ እግዚአብሔርን ይተርከዋል። ለምን? አብን የሚያውቀው በባህሪው ስለሆነ። ወልድ አብን በባህሪው ያውቀዋል። የማቴዎስ ወንጌል ምዕራፍ 11 ቁጥር 27 ላይ ማቴዎስ ወንጌል ምዕራፍ 11 ቁጥር 27 ላይ ምን ብሎ እንደተናገረው ከወልድ በቀር አብን የሚያውቀው የለም። ልክ ከአብ በቀር ወልድን የሚያውቀው ማንም የለም፣ ከወልድም በቀር ወልድም ሊገልጥለት ከወደደው በቀር አብን የሚያውቀው የለም ይላል። ከአብ በቀር ወልድን የሚያውቅ የለም። አይገርም? ወልድን ራሱን በባህሪ በዛ ደረጃ ማወቅ ከባድ ነው። እሱን ራሱ የሚያውቀው አብ ነው። ከወልድ በቀርም ደግሞ ወልድ ሊገልጥለት ከወደደው በቀር አብንም የሚያውቅ የለም። ወልድ አብን በዚህ ደረጃ ያውቀዋል። አብ ወልድን በሚያውቀው ደረጃ የሰማችሁ ነው ጋይስ። አብ ወልድን በሚያውቀው ደረጃ ወልድ አብን ያውቀዋል። ለምሳሌ እንደዚህ ብለን መናገር እንችላለን። እግዚአብሔር እኔን በሚያውቀኝ ደረጃ እኔ እግዚአብሔርን አውቀዋለሁ ማለት እችላለሁ? እንዴት ሆኖ? እግዚአብሔር እኔ ራሴን ከማውቀው በላይ ነው የሚያውቀኝ። እግዚአብሔርን ግን እኔ የማውቀው በተገለጠው ልክ፣ እሱም እኔ እንግዲህ በተረዳኋት መጠን ብቻ ነው የማውቀው። በዛ ደረጃ ብቻ። እግዚአብሔር ግን እኔን ሁሉ ነገሬን ያውቀኛል፣ ሰሪ እርሱ ነውና። ወደ ኢየሱስ ስትመጡ ግን አብ ወልድን በሚያውቀው ደረጃ ወልድም አብን ያውቀዋል። አብ ወልድን እንደሚያውቀው ወልድም ደግሞ አብን ያውቀዋል። እና ሰው ከዛ አንጻር የአብ የሆነውን ሁሉ ይናገራልና ነቢይ ተብሎ ሊነገርለት ይችላል። ነቢይ በገዛ ሀገሩ አይከበርም ብሎ በማቴዎስ ላይም እንደሚናገረው ጌታችን ኢየሱስ። እና ከነቢያት አንዱ ግን እንዳታደርጉት መጠንቀቅ አለብን። አምላክም ሰውም ነው ጌታችን ኢየሱስ፣ እርሱ አምላክም ሰውም ነው። ከዚህ አንጻር እንመልከተው። ከሌሎቹ ነቢያት ይቅርታ አድርግልኝ እንደው የመጨረሻ ከሌሎች ነቢያት ሲለየው ዕብራውያን ምዕራፍ 1 ላይ ምን ይላል? ዕብራውያን ምዕራፍ 1 ከቁጥር ለምንድን ይህንን ምል መሰለ? እስላም ወንድሞቻችን ከነቢያት እንዳንዱ አድርገውም ስለሚወስዱት እነሱ ላይም እንደዚህ ኮንፊውዥን እንዳይጥልባቸውም ለእነሱም በማሰብ ነው። ምን ይላል? ዕብራውያን ምዕራፍ 1 ከቁጥር 1 ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይላል። ልክ እግዚአብሔር በብዙ አይነትና በብዙ ጎዳና ከጥንትም ጀምሮ ለአባቶቻችን በማን ተናግሮ? በነቢያት። ከጥንት ጀምሮ በነ ሙሴ በኋላ በመጡ በነቢያት ሁሉ ለአባቶቻችን እኮ ተናግሮ ነበረ እግዚአብሔር አለ ጳውሎስ እያደነቀ ተናግሮ ነበር። ለእኛስ አለ አሁን ግን በዘመን መጨረሻ በዘመን ፍጻሜ ለእኛ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዘመን መጨረሻ ለእኛ ተናገረናል። አሁን ለየው ማለት ኢየሱስን ከነቢያቱ ለየው። ስለዛ ነቢይ ነው ስንል ከነዛ ነቢያት እንዳንዱ ማለታችን አይደለም። የእግዚአብሔርን ቃል ይናገራል። የእግዚአብሔር የሆነው የአብ የሆነው ሁሉ የእርሱ ስለሆነ የወደፊት የሚፈጠረውንም ኢየሱስ ይናገራል። እና ሰው ከዛ አንጻር ነቢይ መምህር ተብሎ ይነገርለታል ኢየሱስ። ከዛ አጋጣሚ እዚህ አንድ አርቲስት ሙስሊም አለና ኤርትራዊ ነውና የጠየቀኝ አንድ ጥያቄ ነበር። እግዚአብሔር ኢየሱስ ክርስቶስን የእግዚአብሔር ልጅ ካልነው እንዴት ራሱን እግዚአብሔር እንለዋለን የሚል ጥያቄ ጠይቆኝ ነበርና ምናልባት አጠር አድርገህ ትመልስልኛል? እንድመልስለት ይቻላል። አያሁን ቡል
ምንድን ነው ያለው? እስላም ወንድማችን ሙስሊም ወንድማችን ኢየሱስን የእግዚአብሔር አሁን እስላም የሚለው በእኛ ሀገር ባይዜ የተለመደው አጠራር እስላም የሚለው ነው። ሙስሊም ነው በሉን ነው የሚሉን። በቃ ሙስሊም እንላለን፣ ምንም ችግር የለም። እስላም ቢሆን የእምነቱ ስም ነው፣ ስድብ አይደለም። እነሱም ምንም ሊያሸማቀቃቸውም ሊደብራቸውም አይችልም። እስላም የሚለው ማለት ነው። እና ምንድነው አሁን የጠየቀን? ኢየሱስ የእግዚአብሔር ልጅ ነው ካልን ልክ ኢየሱስ የማን ልጅ? የእግዚአብሔር ልጅ ነው ካልን እንዴት ኢየሱስን እግዚአብሔር እንለዋለን? በጣም ሲምፕልና አጭር መልስ፣ ፖል የሰው ልጅ ነው አይደለም? አይደለም እንዴ? አይደለም መሰለኝ። አየምር ግን ልክ ፖል የሰው ልጅ ነው። ፖል ሰው ነው አይደለም? አላመንበትም። አይገርም? ፖል ሰው መሆኑ ራሱ ሊያምንበት አልቻለም። የሚገርም ነው። ፖል ልክ አይዲያውን እንድታገኘው ነው። ፖል የሰው ልጅ ነው፣ እሱ ራሱም ግን ሰው ነው። ኢየሱስ የእግዚአብሔር ልጅ ነው፣ እሱ ራሱ እግዚአብሔር ነው ቢባል ምን ያስገርማል? ፖል የሰው ልጅ ነው ተብሎ ሰው ተብሎ የለም ወይ? ሰውነት አየው ባህሪ ነው። እግዚአብሔርነት አምላክነትም ባህሪ ነው። እና አብ በባህሪው አምላክ ነው። እና ወልድ የአብ ልጁ አይደለም? የአብ ልጁ ሲሆን ከአብ ነው የሚወለደው። የአብ ባህሪ ቀጥታ በባህሪ ስለሆነ የሚገኘው የአብ ባህሪ የወልድን ባህሪ ነው። ስለዛ አብ በባህሪው አምላክ ከሆነ ወልድን በባህሪው በቃ አምላክ ነው፣ ሌላ ሊሆን አይችልም። ከሰው ተወልዶ ድመት መሆን አይችልም። አየው ባህሪው ስለማይመሳሰል። ልክ እንደዚህ ሁሉ ከእግዚአብሔር የሚወለድ ከሆነ ከእግዚአብሔር ሲወለድ ልክ እንደኛ በጸጋ አይደለም፣ እንደ አዶፕሽን ያለም አይደለም። ምንድነው? ቀጥታ በባህሪ ነው። የእርሱ ቃሉ እንደመሆኑ ከእሱ ቀጥታ የሚገኝ ነው፣ የገዛ ልጁ ነው። በአጭሩ ኢየሱስ ለአብ ምን አይነት ልጁ ነው? የገዛ ልጁ። ኦኬ፣ የገዛ ልጁ የሚለው ቃል ለኢየሱስ ብቻ ነው የሚነገረው። ማንም ሰው በመጽሐፍ ቅዱስ ላይ የአብ የገዛ ልጁ ተብሎ የተነገረለት የለም። ኢየሱስ ተነግሮለታል። ሮሜ ምዕራፍ 8 ቁጥር 32 ላይ ለገዛ ልጁ ያልራራለት ነገር ግን ስለ ሁላችን አሳልፎ የሰጠው እንዲያው ደግሞ ከእርሱ ጋር ሁሉ ነገር አይሰጠንም ብሎ ይጠይቃል። ኦኬ፣ ለገዛ ልጁ ያልራራለት ነገር ግን ስለ ሁላችን ደግሞ አሳልፎ የሰጠው ከእርሱ ጋር ደግሞ ሁሉን እንዴት አይሰጠንም? አረ ይሰጠናል ነው። ያው የገዛ ልጁ ብሎ ይናገርለታል። ዮሐንስ ወንጌል ምዕራፍ 5 ላይም ኢየሱስ ራሱ ደግሞ አባቱን የገዛ አባቴ ይላል። በምን መልኩ? አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ብሎ አልነበረ? ቁጥር 17 ላይ ዮሐንስ 5 ቁጥር 17 ላይ አባቴ እስከዛሬ ይሰራል እኔም ደግሞ አሁን እንደዚህ ብሎ የሚናገር ፍጡር አለ? ኖርማል ፍጡር አባቴ እግዚአብሔር እስከዛሬ ይሰራል እኔም እሰራለሁ ማለት አይችልም። ኢየሱስ አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ አለ። ልክ ይህንን ሲሰሙ አይሁዳውያን ወዲያውኑ ተበሳጩ። ምክንያቱም ይገባቸዋል፣ ራሱን ከእግዚአብሔር ጋር እያስተካከለ እንደሆነ ገብቷቸዋል። ስለዚህ ከታች ዮሐንስ ምን ብሎ ኮመንት አደረገ? እንግዲህ አለ ሰንበትን ስለሻረ ብቻ አይደለም መጻጉን በሰንበት ፈውሶት አልጋን ተሸክመ ሂድ ብሎት ነበር አይደል? ለ30 ዓመት ታይቶ የነበረውን ሰው እና በሰንበት ነበረ ሰው በሰንበት ስራን ስለሰራ ብቻ ሰንበትን ስለሻረ ብቻ አይደለም፣ ይልቁንም ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ አይሁድ ሊገሩት ይፈልጉት ነበር አለ ዮሐንስ። ይህን ያለው ዮሐንስ ነው። ባይዜ ራሱን ከእግዚአብሔር ጋር ምን አድርጎ አስተካክሎ እግዚአብሔር የገዛ አባቴ ነው ስላለ ነው የሚለው። ባይዜ አማርኛቸው ላይ የገዛ የምትውላ ቃል ወጣለች፣ አጋጣሚውን አልተጠቀማትም። ኦኬ ማይ ኦውን ፋዘር ብሎ ነው የሚያስቀምጠው። እንግሊዝኞቹም አብዛኞቹ ቨርዥኖች፣ አንዳንዶቹ ቨርዥኖቹ ኦውን የሚለውን ቃል አውጥተውታል። ግሪኩ ላይ አለ። ሰው የገዛ አባቴ ነው ስላለ ሊገሩት ፈለጉ። እግዚአብሔርን ከራሱ ጋር ምን ብሎ አስተካክሎ ምን አለው? እግዚአብሔርን የገዛ አባቴ ነው። ኦኬ እና ሰው የክርስቶስ ልጅነት እንዲህ የገዛ ልጅነት ነው። የገዛ ልጁም ስለሆነ ደግሞ ከእርሱ ውጭ ልጅ የለውም። ኦኬ እኛ ሁላችን ከኢየሱስ ጋር አብረን ለእግዚአብሔር ልጆች የገዛ ልጆች አንባልም። ኢየሱስ ብቻውን ልጅ ስለሆነ በመጽሐፍ ቅዱስ ላይ በተደጋጋሚ ኢየሱስን ብቸኛ ልጅ ይለዋል። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ምን ይለዋል? ቃልም ስጋ ሆነ በእኛም አደረ ጸጋና እውነትንም የተመላ ነው ይልና አንድ ልጅም ከአባቱ ዘንድ እንዳለ ያለውን ክብሩን ተመለከትንለት ይላል። ስንት ልጅ? አንድ ልጅ። አንድ ልጅ ሲባል ከብዙዎች እንደ አንዱ አይደለም። the only begotten son ነው የሚለው። ኦኬ the only begotten son ብቸኛ ልጅ እንደማለት ነው። አንድያ ልጅ እንደማለት ነው። ቁጥር 18 ላይ እዛው ዝቅ ብለህ መቼም ቢሆን እግዚአብሔርን ያየው አንድ ሰው እንኳን የለም ይልና በአባቱ እቅፍ ያለ ስንትያ ልጁ? አንድያ ልጁ። እርሱ ግን ተረከው ይላል። አንድያ ልጁ። ስለዚህ ኢየሱስ ብቸኛ ልጁ ነው ለአብ። ሶስተኛው ምዕራፍ ላይ ሄደህ ከተመለከት ቁጥር 16 ላይ ምንድነው? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን አሳልፎ እስኪሰጥ ድረስ ዓለምን እንዲወዶታል ይላል። ስንትያ ልጁን? አንድያ። His only begotten son ብቸኛ ልጁ። ቁጥር 18 ላይም ዝቅ ስትል
በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። በማን ስላላመነ? በአንዱ በእግዚአብሔር ልጅ ስም በብቸኛ ልጁ እና ምንድነው ኢየሱስ ብቸኛ እየተባለ ይጠራል። እንደዚህ እና የተባለበት ምክንያት የገዛ ልጁ ስለሆነ ነው። የገዛ ልጁ ከሆነ ባህሪያዊ ልጁ የባህሪ ልጁ ከሆነ አብ በባህሪ አምላክ ከሆነ ወልድም በቃ በባህሪ አምላክ ነው የሚሆነው እና ልክ የሰው ልጅ ሰው እንደሚባለው የእግዚአብሔር ልጅ እግዚአብሔር መባሉ ያን አላስገረመን። እሺ እንደሱ አድርጌ መልስለታለሁ። ያው እኔም ስለተረዳሁት ያው ሊቀ ካህን የሚለው ላይ ነው። እሱ ምን ይላል? አሁን ዕብራውያን 7:25 ላይ እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኖናል፣ እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙ ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው ይላልና በፊቶቹ ያው በህይወት ሊኖሩ ስላልቻሉ ክህነታቸው ሊቀጥል አልቻለም ማለት ነው። ሁሌ ለዘላለም የሚኖር ስለሆነ ካህን ነው ይላል እና ስለ እነርሱም ሊያማልድ ዘወትር በህይወት ይኖራል። ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላልና ከዛ ቀጥሎ ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህን ይገባናልና ቁጥር 27 አንድ ላይ ሙሉ ምክንያቱም ተያያዥነት ያለው ሀሳብ ነው። ይቅርታ በጣም ችግር 27 ማለት ነው። እርሱም እንደነዚያ ሊቃነ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕት ሊያቀርብ አያስፈልገውም። ራሱን ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ አድርጎታልና። ጎበዝ። አሁን ቆይ ጥያቄን ስለዛ ምንድነው ማለት ነው? ቁጥር 25 ላይም እንደዚህ ይላል እና ከሊቀ ክህነቱ አንጻር እንዴት ይታያል ነው? ያው እሱን በኋላ ጠይቃለሁ። አሁን ሊቀ ካህን ነው ስንል ምንድን ነው የክህነቱ ስራ እንዴት ነው የሚለውን ነው። አሁን ሌላኛውን በኋላ እንመጣ። ያው አንድ ነው የቀረን እዚህ ጋር ዕብራውያን ላይ እና ሮሜ ላይ የሚለውን አማላጅ የሚለውን በኋላ ጠይቃለሁ ከዚህ ቀጥሎ። አሁን ግን ስለ ሊቀ ካህንነቱ ካህን ነው ስንል እንዴት ነው? ለምሳሌ አሁን ለምንሰራው ኃጢአት ካህን ነው እንላለን ወይ የሚለውን ስለ ካህንነቱ በደንብ እሱን አብራራልኝ። ወደዛ እንሄዳለን። እሺ ፖል፣ እሺ ጥሩ ጥያቄ ነው። አሁን አየህ ሊቀ ክህነቱ ላይ ከሊቀ ክህነቱ ጋር ተያይዞ ጌታችን ኢየሱስ ዕብራውያን ምዕራፍ 7 ላይ ስለ ክህነቱ ተነግሯል። ዕብራውያን ምዕራፍ 7 ላይ ብቻ አይደለም ከዛ ቀጣይ ያሉ ምዕራፎችም በስፋት ያስተምራሉ። ከመጀመሪያውም ጀምሮ ኖርማሊ ጌታችን ኢየሱስን እያነጻጸሩ ምናምን ነው የሚመጣው። ከምዕራፍ 1 ጀምሮ ስትመለከት ጌታችንን ከመላእክት ጋር ያነጻጽረዋል። በኋላ ከነ ሙሴም ጋር የሚያነጻጽረው ነገር አለ። እያለ ይሄድና ወደ መልከጼዴቅ ያመጣዋል። ከዛን ምዕራፍ 7 ላይ ስትመጣ የመልከጼዴቅን ከሌዋውያን ካህናት ጋር ማነጻጸር ይጀምራል። ኦኬ የዕብራውያን ምዕራፍ 7 ቁጥር 1 ላይ ስለ መልከጼዴቅ ነው የሚናገረው። ስለ መልከጼዴቅ በመጽሐፍ ቅዱስ ላይ ለመጀመሪያ ጊዜ ካህን ተብሎ የተጠራ ነው። ኦኬ በመጽሐፍ ቅዱሳችን ላይ በዘፍጥረት ላይ የልዑል እግዚአብሔር ካህን ተብሏል መልከጼዴቅ። እና ምንድነው የሱን ክህነት ከማን ጋር ያነጻጽረዋል? ከሌዋውያን ክህነት ጋር። የሌዋውያን ክህነት ምንድነው? አብርሃም ይስሐቅን ይወልዳል። አሁን ተያይዘው የሚመጡ ነገሮች ስላሉ ነው። አብርሃም ይስሐቅን፣ ይስሐቅ ያዕቆብን፣ ያዕቆብ ደግሞ እንግዲህ ልጆችን ይወልዳል። 12ቱ ነገደ እስራኤል እየተባሉ የሚጠሩት እስራኤል ያዕቆብ ነው እና የእሱ 12ቱ ነገዶች ተብለው የሚጠሩ አሉ። ከነዚህ ከ12ቱ ልጆቹ ነገዶቹ ወይም በልጆቹ በኩል ከሚመጡት ውስጥ እንግዲህ ለምሳሌ እንደነ ይሁዳ፣ ብንያም፣ ይሳኮር ምናምን እንዳሉ ሆነው አንዱ ማነው? ሌዊ ነው። ኦኬ አንዱ የያዕቆብ የእስራኤል ልጅ ሌዊ ነው። በሌዊ በኩል የሚመጣ ነገድ አለ። ኦኬ የሌዊ ነገድ የሚባል እና በነ ሙሴ ሰዓት እግዚአብሔር ሌዋውያንን ይህንን ነገድ ለየ ለክህነት አገልግሎት። አሁን ለአገልግሎት ከ12ቱ ነገድ ማንን ለየ? እግዚአብሔር አምላክ
የሌዊን ነገድ ለየ። እሺ ለየ። የአሮን በትር ለምልማ ተገኘች። ዘን አሮን የመጀመሪያው ሌዋዊ ሊቀ ካህናት ሆነ። ኦኬ ሊቀ ካህናት የመጀመሪያው የሌዋውያን ሊቀ ካህናት አሮን ነው። እና አሁን ክህነት አስቀድሞ በመልከጼዴቅ ዘንድ ይታወቃል። አሁን መልከጼዴቅ የልዑል እግዚአብሔር ካህን ተብሏል። ዘፍጥረት ምዕራፍ 14 ላይ አብርሃም ታስታውሳላችሁ። አብርሃምና ሉጥ ይለያዩና ኦኬ የራሳቸው ላይፍ አይነት ነገር መኖር ይጀምራሉ። ሉጥ ይታገታል። ኦኬ ሉጥ ይታገታል። ከታገተ በኋላ አብርሃም እሱን ሊያድነው ይወጣል። ሲወጣ 318 ሰዎችን ይዞ ነው የሚወጣው። እንደውም ይሄ ነገር በእኛ ክርስቲያን ውስጥ 318 ሰዎችን ይዞ ወጥቶ ሉጥን ስለሚያድነው 318ቱ ሊቃውንት አባቶች ተብሎ የኒቃውን ጉባኤም ከእሱ ጋር ማገናኝተው ሲተረጎም ይሰማል። ባይዚ እንደው ከእሱ ጋር ይገናኛል እያሉ ማለት እንደ አገናኝተው ከመተርጎም አንጻር እንደ እይታ ማለት የሚያስቀምጡት እንጂ አስተምሮ አይደለም። ለማንኛውም ግን 318 ሰዎችን አብርሃም ይዞ ይሄድና ሉጥን ያተርፈዋል። አትርፎት ድል ነስቶ አሸንፎ ይመለሳል። አብርሃም ሲመለስ ማንን አገኘ? መልከ ጼዴቅን አገኘ። እና መልከ ጼዴቅ አገኘው፣ ባረከው። አንዴ ቃል አንብብልህ። ባረከውና እና አብርሃም ደግሞ አስራትን ሰጠው። ኦኬ አስራትን ለማን ሰጠው? ለአብርሃም። ማን ነው? አብርሃም ለመልከ ጼዴቅ ሰጠው። ይህንን ነገር ከዛ በኋላ ጳውሎስ ያገናኘዋል። ኦኬ አብርሃም ለመልከ ጼዴቅ አስራትን ሰጠ። መልከ ጼዴቅ ደግሞ ለመጀመሪያ ጊዜ የልዑል እግዚአብሔር ካህን የተባለው አብርሃምን ባረከው። ታዲያ ምንድን ነው የሚያገናኘው? ይሄ ምንድን ነው የሚያገናኘው የሚለውን በቅዱስ ጳውሎስ እንደዚህ ነው የሚያስቀምጠው። ዕብራውያን ምዕራፍ 7 ቶሎ ላንብብላችሁ። የሳሌም ንጉሥና የልዑል እግዚአብሔር ካህን የሆነ ይህ መልከ ጼዴቅ አብርሃም ነገስታትን ገድሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው። ኦኬ አብርሃም ማንን ገድሎ? ነገስታትን ገድሎ ሲመለስ መቼ? ሉጥን ነፃ ሊያወጣው ሲል ማለት ቅድም የነገርኳቸው ታሪክ እሱ ዘፍጥረት ምዕራፍ 14 አለ። ታሪኩን ይዩት እዛው ዘፍጥረት ምዕራፍ 14 ላይ ከዛ ነው ጳውሎስ አምጥቶ የሚናገረው። እሺ ሲመለስ ከእርሱ ጋር ተገናኝቶ ባረከው። ማን? መልከ ጼዴቅ። ማንን? አብርሃምን። እንዳትረሱ፣ ይሄ ወሳኝነት አለው። ያው እንግዲህ ዕብራውያን ምዕራፍ 7 ከተጠየቀ ዕብራውያን ምዕራፍ 7 ሀሳቡን እንድትረዱት ማለት ነው። ሰው ባረከው። የሚባረክ አለ። ማን? መልከ ጼዴቅ። እሱ ደግሞ የልዑል እግዚአብሔር ካህን። የሚባረክ አለ። ማን? ሌዋውያን ካህናት የተባለው የእነሱ አባታቸው ሌዊ ነው። የሌዊ አባት ያዕቆብ ነው። የያዕቆብ አባት ይስሐቅ ነው። የይስሐቅ አባት ደግሞ አብርሃም ነው። አብርሃምን ነው የባረከው። ይህ ካህን የሚያስገርም ነው እና ሊያነጻጽር ነው የሌዋውያን ክህነትን። እስቲ ከመልከ ጼዴቅ ክህነት ጋር አነጻጽሩ። ከዛን ወደ ኢየሱስ እንዴት እንደሚወስደው ላሳያቸው ነው። እሺ አብርሃም ከእርሱ ጋር ተገናኝቶ ተገናኘ እና ኤኒዌይስ መልከ ጼዴቅ ባረከው። ለእርሱም ደግሞ አብርሃም ይላል። ለእርሱም ለማን? ለመልከ ጼዴቅ። ለመልከ ጼዴቅም ደግሞ አብርሃም ከሁሉ አስራትን አካፈለው። የስሙም ትርጓሜ በመጀመሪያ የጽድቅ ንጉሥ ነው። መልከ ጼዴቅ ማለት የስሙ ትርጉም መጀመሪያ ምን ማለት ነው? የጽድቅ ንጉሥ ነው። ኋላም ደግሞ የሳሌም ንጉሥ ማለትም የሰላም ንጉሥ ነው። አሁን መልከ ጼዴቅ የሆነ ስሙ ራሱ አይገርም? የጽድቅ ንጉሥ፣ የሰላም ንጉሥ፣ ኢየሱስ ላይ የምናውቃቸው አይነት ነገሮች ናቸው። ለምንድን ነው የሚለውን ከታይ ዝቅ ብሎ ይናገራል። ምሳሌ ሆኖ የተቀመጠ ሰው ስለነበር ነው። ለኢየሱስ ለእግዚአብሔር ልጅ ለኢየሱስ ምሳሌ ሆኖ የተቀመጠ ሰው ስለነበረ ነው። እና ቀጥል አድርጎ ቁጥር 3 ላይ እንደዚህ ይላል፣ አባትና እናት የትውልድም ቁጥር የሉትም። መልከ ጼዴቅ አባትና እናት ምን አባትና እናት የሉትም፣ የትውልድም ቁጥር የሉትም። ለዘመኑ ጥንት ለሕይወቱም ፍጻሜ የለውም። ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል። እሺ ራሱ የእግዚአብሔር ልጅ ነው አይደለም? በማን ተመስሎ ይኖራል ያለው? በእግዚአብሔር ልጅ ተመስሎ ይኖራል። ለምንድን ነው እናት አባት የሉትም ያለው? እናት አባት ከሌሉ ታዲያ ይሄ ሰው ኬት መጣ? እናት አባት የሉትም ሲባል ከእናት ከአባት ከሰው የተወለደ አይደለም ማለት አይደለም። ከሰው ካልተወለደ ኬትም ሊመጣም አይችልም። ኦፍኮርስ ሰውም አይሆንም። ሰው ከእናት ከአባት አልተወለደም ሳይሆን እናት አባት የሉትም ሲል መጽሐፍ ቅዱስ ስለ መልከ ጼዴቅ ሲናገር ዝም ነው ያለው። ስለሱ ምንም አይናገርም። ጸጥ። እናቱ ገሌ ትባላለች አይልም። አባቱ ገሌ ይባላል አይልም። ዘፍጥረት ላይ እናትም አባቱም አልተጠቀሱለትም። የለውም እናትም አባትም የለውም ሲባል አልተገለጸለትም እንደማለት ነው። ኦኬ አልተገለጸለትም። ለምንድን ነው እንደዚህ ድብቅ ያደረገው ግን? አያችሁ አሁን የሌዋውያን ክህነትን ስትመለከቱ በሌዊ በኩል ነው የመጣው፣ ከሌዋውያን ካህናት ውጭ አይሆንም ምናምን የሚል ነገር ሊመጣ ይችላል። መልከ ጼዴቅ ጋር ግን ስትሄዱ ከገሌ እኮ ነው የመጣው፣ እንደው ከገሌ ዘር ስለመጣ በሱ በኩል ካልሆነ አይቻልም እንዳይባል ራሱ ለክርስቶስ ምሳሌ ሆኖ ብቻ እንዲቀመጥ መጽሐፍ ቅዱስ በጣም በሚያስገርም ሁኔታ
የመልከጼዴቅን ነገር ዝም አለበት። ስለ መልከጼዴቅ ለመጀመሪያ ጊዜ የልዑል እግዚአብሔር ካህን ተብሎ ስለ እናቱ አይናገር፣ ስለ አባቱ አይናገር። እሱ ብቻ አይደለም፣ እንዲህ ይላል፣ አባትና እናት የትውልድም ቁጥር የሉትም። ምን የለውም? የትውልድም ቁጥር የሉትም። ለአብርሃም እኮ የትውልድ ቁጥር አለው። ባይዜ ኦኬ፣ ለአብርሃም የትውልድ ቁጥር አለው። ከአዳም ጀምራችሁ ስትቆጥሩ አብርሃም ድረስ ይቆጥራል፣ የትውልድ ቁጥሩን ያስቀምጣል። ለመልከጼዴቅ ግን አያስቀምጥም። እገሌ ገሌን ወለደ፣ እገሌ ገሌን ወለደ ብሎ እሱ ድረስ አይቆጥርም። ዝም ነው የሚለው። ቀደም ካልኳቸው አንጻር ማለት ነው፣ ዝም ይላል። እሺ ለዘመኑ ጥንት ለህይወቱም ፍጻሜ የለውም። ለዘመኑ ጥንት ማለት ጅማሬ ማለት ነው። ጥንት ለህይወቱም ፍጻሜ የለውም። ስለዛ መቼ ተወለደ መቼ ሞተ ምናምን የሚባል ነገር እሱም የለም፣ አይታወቅም። በቃ ጸጥ ነው ያለበት። ኦኬ፣ መልከጼዴቅ ላይ መጽሐፍ ቅዱሱ እንዳለ ዝም ነው ያለው። ዝም ስላለ ጳውሎስ ምን ይላል? አባትና እናት የትውልድም ቁጥር የለቱም፣ ለዘመኑም ጥንት ለህይወቱም ፍጻሜ የለውም። ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል። ይኸው ሞተ አይልም። ኦኬ፣ መልከጼዴቅን ሞተ ብሎ አይናገርም መጽሐፍ ቅዱስ። ተወለደም ብሎም አይናገርም። ምንም ነገር አይናገርም። ዝም ምን ያለው ግን የልዑል እግዚአብሔር ካህን እንደሆነ ነግሮን የለ። በቃ ካህን ተብሎ ብቻ ይኖራል። አንዳንዶች ምን ይላሉ? አይ እሱ አልሞተም በብሔረ ሕያዋን አለ የሚሉ አሉ። አሁን እሱን ራሱ በዛ ደረጃ አናቅም። የምናውቀው ምንድን ነው? ይህ ሰው የልዑል እግዚአብሔር ካህን ተብሏል። ለዘመኑ ጥንት ለህይወቱን ፍጻሜ የለውም። በዚህ ጊዜ አልባ በቃለት የሚል የለም፣ በዚህ ጊዜ ጀመረም የሚል የለም። ግን ካህን ነው ተብሏል። ካህን ተብሎ ብቻ ይኖራል። አሁን ይህ ለኢየሱስ ምሳሌ ነው። ኦኬ፣ እንዳትረሱ፣ እነዚህ ነገሮች እንዳትረሱ። ኢየሱስ ለዘላለም ካህን ስለሆነ ለእሱ ምሳሌ እንዲሆን ተደርጎ የተቀመጠ ነው። ኦኬ፣ እንቀጥላ ባይዜ ዕብራውያን ምዕራፍ 7 ዕብራውያን ምዕራፍ 7 ምዕራፍ 8 ምዕራፍ 9ን ቨርስ ባይ ቨርስ እያንዳንዷን ጥቅስ ማብራሪያ ሰጥቻለሁ። ዩቲዩብ ላይ ላይቭ ገብተን ሰጥቼበታለሁ። ተመልከቱ። የላይቭ ፕሮግራሙ ላይ ሂዱና ዩ። ከምዕራፍ 1 ጀምሮ እስከ 6 ያለውን ደግሞ ራፍሊ የተወሰነ ነካክቼ ይላችኋለሁ። እሱን ዩ። ዛሬ ስለዛ የተወሰነ ነገር ነው አረፍ አለፍ እያለን እንመልከት። ዕብራውያን ጥናት ያዝን ማለት ምዕራፍ 7 እዚሁ እድሜ ለፖልና ትላለ። ይኸው ያለ ርዕሳችን ያደክመናል ይህ ሰውዬ። እሺ፣ ስቀለር ነው። ደስ ይላል። ምንም አያደክም። በጣም ደስ ይላል። ኦኬ፣ ቁጥር 4 ቁጥር 3 ናየን። ቁጥር 4 የአባቶች አለቃ አብርሃም ከዘረፋው የሚሻለውን አስራት የሰጠው ይህ ሰው እንዴት ትልቅ እንደነበረ እስኪ ተመልከቱ ይላል። ይህ ምን ሰው እንዴት ትልቅ እንደሆነ ተመልከቱ። መልከጼዴቅ ነው ይህ ሰው የተባለው። ስለዛ መልከጼዴቅ ሰው ነው አይደለም? መልከጼዴቅ ሰው ነው። እሺ፣ ሰው ነው፣ ግን ታላቅ ሰው ነው። የአባቶች አለቃ አብርሃም ከዘረፋው የሚሻለውን አስራት፣ ታላቅ አስራት ነው የሰጠው ደግሞ አለ። ይህ መረሳት የለበትም። ጳውሎስ በኋላ የሚያነጻጽረው በእነዚህ ነው፣ እንዳትረሱ። የትኛውን? አንደኛ መልከጼዴቅ አብርሃምን ባርኮታል፣ እንዳትረሱ። እችን ብቻ ያዙና አይግባችሁ። አሁን ካልገባችሁ ራሱ ምንድነው? እሺ፣ ባረከው ሰው ዋት። አብርሃም ደግሞ ለመልከጼዴቅ አስራትን ሰጠው እና ምን ብልትሉ ትችላላችሁ። ብቻችን ብቻ ያዟትና በኋላ ሲናገረው አካሲ እንድትሉ ያደርጋችኋል። ኦኬ፣ እንደዚህ ነው እንዴ ለካ እንደማለት ነው በኦሮሚፋ ነው እና ምንድነው እንደዛ እንድትሉ ያደርጋችኋል። ቀጠል አድርጎ ሰው ወደ ማንበቡ እንገባለን። የአባቶች አለቃ አብርሃም የአባቶች አለቃ ይባላል። ኦኬ፣ የነ ያዕቆብ የነ ይስሐቅ አባታቸው አብርሃም፣ ይስሐቅ፣ ያዕቆብ እየተባለ የሚነገረው የአባቶች አለቃ አብርሃም ከዘረፋው የሚሻለውን አስራት የሰጠው ይህ ሰው እንዴት ትልቅ እንደነበር እስኪ ተመልከቱ። ስለዛ መልከጼዴቅ ታላቅ ነው አይደለም? ነው። ይህ ሰው እንዴት ትልቅ እንደነበረ ተመልከቱ ነው ያለው። ታላቅ ሰው ነው። አሁን ቁጥር 5 ላይ ተመልከቱ። ሊጀምር ነው ንጽጽሩ በደንብ በግልጽ ሊጀምር ነው። ቁጥር 5 ከሌዊ ልጆችም ሌዊ ማን ነው? ሌዊ ጋይዝ? የአብርሃም የልጁ ልጅ። ኦኬ፣ ከዛ ደግሞ የሌዊ ልጆች ነው ብሎ የሚያስቀምጠው። የሌዊ ልጆች ደግሞ ከተባለ በኋላ ላይ ደግሞ የሌዊ ልጆች ለክህነት ተመርጠው ነበር። በአሮን የሚጀምረው ማለት ነው። አሁን እነሱን ማለቱ ነው። ስለዛ ሌዊ ሲል ስለማን እያወራ ነው? ስለ ሌዊ ልጆች። በኋላ ላይ በእነ አሮን ስለሚጀምረው ክህነት እያወራ ነው። እሺ፣ እንዲህ ይላል፣ ከሌዊ ልጆችም ክህነትን የሚቀበሉት ከህዝቡ ማለትም ከወንድሞቻቸው እነርሱ ምንም ከአብርሃም ወገብ ቢወጡ ከእነርሱ አስራትን በግ እንዲያስወጡ ትእዛዝ አላቸው። አሁን ተመልከቱ። ክህነት ከሌዊ ልጆች ናቸው። ከሌዊ ልጆች ነው የሚወጣው አይደለ? ይሄ ይታወቃል። ዘሌዋውያን የሚል መጽሐፍ አለ አይደለ? መጽሐፍ ቅዱሳችን ላይ ዘሌዋውያን እሱ የሚነበብ ዘጸአት ላይም አለ። ሰው ምንድነው? ከሌዊ ልጆችም ክህነትን የሚቀበሉት ሌዋውያን ሁሉ አይደሉም። ሌዋውያን ሁሉ ባገኛችሁ ቁጥር የሆነ ሌዋዊ አንተማ ካህን አትሉትም። ያው ክህነትን ግን የሚቀበሉት ከእነርሱ ነው። ኦኬ፣ ከእነርሱ ወገን የሆኑ ክህነትን ይቀበላሉ። እሺ፣
ከሌዊ ልጆችም ክህነትን የሚቀበሉት ከህዝቡ አለ ማለትም ከወንድሞቻቸው ከነማን ከህዝበ እስራኤል በሌላ ነገድ የሚመጡት እነሱም የእግዚአብሔር ልጅ የአብርሃም ልጆች ናቸው፣ ከአብርሃም የተወለዱ ናቸው። ስለዚህ ወንድሞቻቸው ናቸው ከእነርሱ ማለት ነው። ከህዝቡ ማለትም ከወንድሞቻቸው እነርሱም ምንም እንኳን ከአብርሃም ወገብ ቢወጡ ሌሎችም ወገኖች ከአብርሃም ወገብ ቢወጡም ግን ከእነርሱ አስራትን በህግ እንዲያስወጡ ትእዛዝ አላቸው ይላል። ከእነርሱ አስራትን እንዲያወጡ። አሁን ስለምን ተጀመረ? አስራት። ቅድም ያዙ ያልኳችሁ ምን ነበር? አብርሃም ለመልከጼዴቅ ምን ሰጠ? አስራት። እንዳትረሱ። አብርሃም ለመልከጼዴቅ ምን ሰጠ? አስራትን ሰጠ። አሁን ደግሞ ምን አለ? ከሌዊ ልጆች ክህነትን የሚቀበሉት እነርሱ ከወንድሞቻቸው ምን ይቀበላሉ? አስራትን እንዲቀበሉ በህግ ተሰጥቷቸዋል። አስራትን ይቀበላሉ። ኦኬ። ጳውሎስ ስለምንድን ይህን ያነሳው? ተመልከቱ። አሁን አስራትን በህግ እንዲያስወጡ ትእዛዝ አላቸው ይልና ትውልዱ ከእነርሱ የማይቆጠረው ግን ትውልዱ ከሌዋውያን የማይቆጠረው ጋይዝ ከሌዋውያን ወገን የሆኑ ናቸው። ያውም ክህነትን የሚቀበሉ ናቸው አይደል? አስራትን የሚያስወጡት ከእነርሱ እንደውም ትውልዱ ጭራሽ የማይቆጠረው አለ። አሁን መልከጼዴቅን ላይ ያመጣ ነው። ትውልዱ ከእነርሱ የማይቆጠረው ግን ከአብርሃም አስራትን አውጥቷል፣ የተስፋ ቃል የነበረውንም ባርኳል። ይሄ የሚያስገርም ንጽጽራቸውን ሲያስቀምጥ ቅዱስ ጳውሎስ በጣም የሚገርም እኮ መብራንን ጳውሎስ የሚገርም ተወዳጅ ሐዋርያ በጣም የሚያስገርም ሰው ነው። እና እንዴት ነው ያመጣው? እያያችሁ ነው። የሌዋውያን ክህነት አሁን እያነጻጸረ ስለሆነ ምክንያቱም የክርስቶስ ክህነት እንደ ሌዋውያን ክህነት አይደለም፣ እንደ መልከጼዴቅ የሆነ ክህነት ነው። እና በጣም ይቅርታ እንግዲህ አስረዘምኩባችሁ፣ ግን ከመጣችሁ አይቀር የተወሰነ ያዙ ብዬ ነው። ፖል በጣም ይቅርታ፣ እሺ የተወሰነ ቆየሁብህ። ምንድነው ትውልዱ ከሌዋውያን ካህናት መሆን ያለበት። አንድ ሰው ካህን ሆኖ አስራትን ለመቀበል ትውልዱ ከእነርሱ የማይቆጠረው ግን ከማን የማይቆጠረው? ከሌዋውያን የማይቆጠረው ማን? መልከጼዴቅ። እሺ የአባቶች አለቃ ጭራሽ እንደውም የያዕቆብም የራሱም አባት ማን? ይስሐቅ። ጭራሽ የእርሱም የይስሐቅም አባት ማን? አብርሃም። ኦኬ የሌዊ አባት ያዕቆብ፣ ይቅርታ ያዕቆብ አባት ይስሐቅ፣ የይስሐቅ አባት የሆነው አብርሃም እርሱን አገኘውና አስራት አስወጣው መልከጼዴቅ። ኦኬ አባታቸውን ጭራሽ አስራት ያስወጣው። ስለዚህ ታላቅ ክብር አለው መልከጼዴቅ። ታላቅ ሰው ነው መልከጼዴቅ፣ ታላቅ ክብር አለው። ክህነቱ ከፍ ያለ ነው ከሌዋውያን ክህነት ራሱ። እሺ ይህ ብቻ ደግሞ ሳይሆን የተስፋ ቃል የነበረውንም ይላል። ልክ የተስፋ ቃል የነበረውንም ባርኳል። የተስፋ ቃል የነበረው ማን ነው? የአባቶች አለቃ አብርሃም። በዘርህ አሕዛብ ይባረካሉ፣ ዘርህን እንደ ምድር አሸዋ አበዛዋለሁ ተብሎ የተስፋ ቃል የተገባለት አብርሃም ራሱ ባርኮታል። የሚባረከው ግን እነማን ናቸው? ካህናት ናቸው። ህዝቡን ይባርካሉ። ካህናቱ ይወጡና በብሉይ ኪዳን ሌዋውያን ካህናት ህዝቡን ይባርካሉ። የሚያስገርመው አባታቸውን ባርኮት የለ እንዴ? ማን? መልከጼዴቅ አባታቸውን ባርኮታል። መልከጼዴቅ አባታቸውን አስራት አስወጥቶታል። እነሱም አሁን አስራት ያስወጣሉ ያኔ ማለት ነው። እሺ እንዲህ ይልና ትንሹም በታላቁ እንዲባረክ ክርክር የሌለበት ነገር እኮ ነው ይላል። ትንሹም በማን? በትልቁ። ትንሹም በትልቁ እንዲባረክ ክርክር የሌለበት ነገር ነው። ኦኬ የሚባረከው ከባራኪው ምን የሚል ነው ማለት ነው? ምን የሚል ነው? የሚያዝ ነው። አልገባችሁም? ፖል ምን ነው ትንሽ አወዛገብኩት እንዴ? አቀላቀልኩት? ያው በደንብ አየዋለሁ ማለት ትንሽ እዚህ ጋር ኮንፊውዝ ያደርጋል ማለት ባራኪው ይበልጣል። ባራኪው ይበልጣል። እንደዛ ነው የሚለው ምን መሰለ? ቁጥር 6-7 ላይ ትንሹም በታላቁ እንዲባረክ ክርክር የሌለበት ነገር ነው ይላል። ትንሹ በታላቁ እንዲባረክ ማንን ባርኳል ይላል። ይሄ ባይዘ አያከራክርም። ፕሮቴስታንትና ሌሎችንም ክርስቲያኖችንም አያከራክርም። እሺ ሁሉም የሚስማማበት ነው። ምንም ችግር የለም። አንድ አይነት ነው። ያው ይሄ ነገር እንደው ሌላ ይሆን እንዲህ ብለህ እንዳታስብ ማለት ነው። እዚህ ድረስ ምንም አያከራክርም። ሁሉም ችግር የለብንም። ማንም ሰው ይሄ ተመሳይ ነው እና ያው መረዳቱን እንድንይዘው ብዬ ነው እንጂ አሁን በፕሮቴስታንትና በቤተክርስቲያን ምናምን መካከል ያለውን እያወራኝ አይደለም። አሁን ላይ እያወራ ያለሁት ሀሳቡን ብቻ እንድንይዘው ነው እንጂ ተመሳይ ነው እዚህ ድረስ። እሺ እዚህ ድረስ ብቻ አይደለም፣ ወደ ታችም ሳብራራለን ምናልባት ሀሳቡ ላይ ላንጣላ እንችላለን። ከፕሮቴስታንት ወንድሞቻችን ጋር ሀሳቡ ላይ ላንጣላ እንችላለን። የቃላት ልዩነት ብቻ ሆኖም ሊቀመጥ ይችላል።
ለማንኛውም ትንሹን በታላቁ እንዲባረክ ክርክር የሌለበት ነገር ነው። አብርሃም በመልከጼዴቅ ተባረከ። መልከጼዴቅ ታላቅ ነው ማለት ነው። ስለዚህ ይበልጣል ነው። የመልከጼዴቅ ክህነት ይበልጣል ከሌዋውያን። እሱን እንድናቅ ነው። እሺ፣ በዚህስ የሚሞቱ ሰዎች አስራትን ያስወጣሉ። በዚያ ግን የሚያስወጣ በሕይወት እንዲኖር የተመሰከረለት እርሱ ነው ይላል። ይሄ ቅድም ያልነው ነው። መባረኩን ብቻ ሳይሆን አስራት ማስወጣቱንም ያመጣል። ኦኬ፣ በዚህስ የሚሞቱ እነዚህ ሌዋውያን ካህናቱ እነርሱ አስራትን ያወጣሉ። በሕይወት እንደሚኖር የተነገረለት ግን እርሱ ሞት አልተባለለትም። መልከጼዴቅ እርሱ ግን አስራትን አስወጥቷል ነው። ከማን? ከአባታቸው ከአብርሃም ይበልጣል ነው። በዚህ ምክንያት ይበልጣል፣ የእሱ ክህነት ይበልጣቸዋል ነው። ምክንያቱም አሁን እየተጻፈ ያለው ባይዜ ለዕብራውያን ነው። ለምንድን ነው ይህን ሁሉ ነገር የሚያነሳው? ለዕብራውያን ነው እየጻፈ ያለው። ዕብራውያን ደግሞ እንደዚህ አይነት የክህነት ስራ አላቸው፣ የክህነት አገልግሎት አላቸው የተቀበሉት። እሱ ላይ የሙጥኝ ብለዋል። ይሄ እንደ ጥላ የተቀመጠ እኮ ነው፣ እንደ ጥላ የተቀመጠ ነው። ስለዛ ጳውሎስ አሁን ይህንን ጥላውን ያስጥላቸውና ጥላውን አስጥሏቸው ምን ሊሰጣቸው ነው? አካሉ ኢየሱስ ነው። አሁን ወደ ሐዲሱ ኪዳን ተሸጋግረናል። ስለዚህ ጥላውን ሊያስጥላቸው ሲል ፈርተዋል፣ ተጨንቀዋል። የተቀበልነው ነገር ነው፣ ይሄ ነገር ከበፊት የመጣ ነው። አባቶቻችን ይህንን ነገር ያስተላለፉልን፣ ግን ያላወቁት ነገር ጥላ መሆኑን ነው። ስለዚህ ጳውሎስ ምን እያለ ነው የሚያስቀምጥላቸው? ይሄው እናንተ የያዛችሁት የሌዋውያን ክህነት ነው። እርሱን እንደውም ሲጀመር ከእርሱ በፊት ያለው የመልከጼዴቅ ክህነት ነው የሚበልጠው። ስለዚህ ከብሉይ ኪዳን ያጣቅስላቸዋል። አነብላቸዋለሁ። እንደ መልከጼዴቅ ሹመት አንተ ለዘላለም ካህን ተብሎ ተነግሮለታል ለሚመጣው መሲህ በነቢዩ በዳዊት። ለምንድነው ሌላ ክህነት የተፈለገው ታዲያ? የሌዋውያን ክህነት የምርም ብቁ ከሆነ ምንም እንከን ከሌለበት ለምን የሚሻል ነገር ለምን ቃል ተገባ እያለ ይጠይቃቸዋልና፣ እሺ እንሂድ። እሺ፣ ይህንም ለማለት ሲፈቅድ አስራትን የሚያስወጣ ሌዊ እንኳ አስራትን የሚያስወጣ ማን? ሌዊ ያለው ያው የሌዊ ልጆችን ለማለት ነው። በእነ አሮን የሚጀምረውን ክህነት እነሱ አስራትን ያስወጣሉ እኮ ወንድሞቻቸው ብሎናል ነበር ከላይ። ስለዚህ ምን አለ? ይህንም ለማለት ሲፈቅድ አስራትን የሚያስወጣ ሌዊ እንኳን በአብርሃም እጅ አስራትን ሰጥቷል። በማን እጅ ነው ሌዊ አስራትን የሰጠው? በአብርሃም እጅ። ለምንድነው በአብርሃም እጅ የተባለው? እንዲህ ይላል። መልከጼዴቅ በተገናኘው ጊዜ ገና በአባቱ ወገብ ነበርና አለ። መልከጼዴቅ ሌዊን ያገኘው ሌዊ በአባቱ ወገብ ሆኑ ነው። በማን? በአብርሃም ወገብ ሆኑ። ያኔ ይስሐቅ አልተወለደም፣ ያዕቆብ አልተወለደም። ከዛ በኋላ ሌዊ የሚመጣው ገና በአባቱ በአብርሃም ወገብ ሆኖ ይኸው አስራትን ሰጥቷል። ሌዊ እንኳን አስራትን የሚያስወጣው ይኸው አስራትን የሚያስወጣው ሌዊ እሱ ለመልከጼዴቅ አስራትን ሰጠ። ስለዚህ የመልከጼዴቅ ይበልጣል። እሺ፣ እንግዲህ ህዝቡ ይላል አሁን ቁጥር 11 ላይ ቶሎ ብቻ ያነበብኩ ልሂድ። እንግዲህ ህዝቡ በሌዊ ክህነት የተመሰረተን ህግ ተቀብለዋልና። ህዝቡ በሌዊ ክህነት የተመሰረተን ህግ ነው የተቀበሉት። ኦኬ፣ የሆነ ሊቀ ካህናት ይመጣል። እርሱ በዓመት አንድ ጊዜ ወደ ቅድስተ ቅዱሳን የእንስሳትን ደም ይዞ ይገባል። ስለ ህዝቡ ኃጢአት ማሰሪያ ማለት ነው። በዮም ኪፑር ቀን፣ በስርየት ቀን ይገባል። ዘሌዋውያን ምዕራፍ 16 ይነበብ ለዚህ እና ይገባና በዓመት አንድ ቀን እየገባ ደምን ያፈሳል። ማነው ድምፄ ይሰማል ጋይስ? አቡ ፖል ይሰማል። እኔ እኮ መስሎኝ ተቋርጦ ነበረ። እሺ፣ ሰው ምንድነው ህዝቡ የሌዊን ህግ የሌዊን ክህነት በዛ ነው ህግን የተቀበለው በሌዊ ክህነት ማለት ነው። አሁን ህዝበ እስራኤል ያሉት እነሱ እና ምንድነው የሚደረገው መሰላችሁ? በሌዋውያን ዘንድ ያሉ ካህናት ምን ያደርጋሉ? አንድ ሊቀ ካህናት ነው የሚኖረው ሊቀ ካህናት አንድ ይሆንና በዓመት አንድ ጊዜ አልኳችሁ ወደ ቅድስተ ቅዱሳን ይገባል። ወደ ቅድስተ ቅዱሳን ሲገባ ባዶ እጁን አይገባም። ይቻላል ባዶ እጅ መግባት ወደ ቅድስተ ቅዱሳን? ዘው ብለህ መግባት አትችልም። ቅድስተ ቅዱሳን በጣም የተቀደሰ ስፍራ ነው። ቅድስተ ቅዱሳን ነው ራሱ የሚባለው፣ ሆሊ ኦፍ ሆሊስ። ቅድስተ ቅዱሳን የምትባል ክፍል ነች። ወደ እሷ ይገባል። ሲገባ ደም ይዞ ነው የሚገባው፣ የእንስሳትን ደም ስለ ራሱ ኃጢአት ስለ ህዝቡ ኃጢአት ማሰሪያ የሚሆነው ደም ይዞ ይገባል። ይገባና
እሱን ደሙን ያፈሳል ለኃጢአት ስርየት የሚሆነውን። እቺ በዓመት አንድ ቀን የምትደረግ የስርየት ቀን ትባላለች፣ የዮም ኪፑር ትባላለች። በዛች ቀን የሚደረግ ነው እና እንዲህ ያለ ህግን ተቀበሉ። ሲመጣም ደግሞ በማን ነገድ ብቻ ነው መሆን ያለበት? በሌዊ ብቻ። በቃ በሌላ ነገድ አይቻልም። በሌላ ነገድ ይቻላል። ከሌላ ነገድ ክህነት የለም። ከይሁዳ የለም፣ ከብንያም የለም፣ ከይሳኮር የለም። ኦኬ ያለው ከማን ነው? ከሌዊ ነገድ ብቻ። እንዲህ ያለ ህግ ነው የተቀበለው ህዝቡ። እሺ እንግዲህ ህዝቡ በሌዊ ክህነት የተመሰረተን ህግ ተቀብለዋል እና በዚህ ክህነት ፍጹምነት የተገኘ ቢሆን እንደ አሮን ሹመት የማይቆጠር እንደ አሮን ለምን አለ? የመጀመሪያው ሌዋዊ ሊቀ ካህናት አሮን ነው። እንደ አሮን ሹመት የማይቆጠር እንደ መልከ ጼዴቅ ሹመት ግን የሆነ ሌላ ካህን ሊነሳ ወደፊት ስለምን ያስፈልጋል? ለምን እንደ መልከ ጼዴቅ ተፈለገ? እንደ አሮን ሳይሆን እንደ መልከ ጼዴቅ ለምን ተፈለገ? ለምን ያስፈልጋል ያለው በብሉይ ኪዳንም ስለተነገረ ነው። ነቢያቱ ተናግረዋል። እንደ መልከ ጼዴቅ ያለ ካህን ይነሳል ተብሎ ማለት ነው። ክህነቱ ሲለወጥ ህጉ ደግሞ ሊለወጥ የግድ ነውና፣ ኦኬ ክህነቱ ሲለወጥ ከሌዊ ክህነት ወደ መልከ ጼዴቅ ክህነት ከተለወጠ ህጉ ደግሞ ሊለወጥ የግድ ነው። ህጉ በሌዊ በኩል መምጣት አለበት የግድ የሚያስብል ነገር የለም ማለት ነው። አየ ክህነቱ የሌዊ ክህነት ሳይሆን አሁን ወደ መልከ ጼዴቅ ክህነት ከተለወጠ ክህነቱ ህጉ ሲባል ምን ማለት ነው? ህጉ ይለወጣል? አዎ ህጉ ማለት ከላይ ቁጥር 11 ላይ ምን ብሎ ነበረ? ህዝቡ በሌዊ ክህነት የተመሰረተን ህግ ተቀብሏል ብሎ ነበረ። ምን አይነት ህግ የተቀበለው? በሌዊ ክህነት ላይ የተመሰረተ። ስለዚህ ሌዋውያን ብቻ ናቸው ካህናት የሚሆኑት፣ ሌላ ነገር አይሆንም የሚል ህግ አለ። ስለዛስ አሁን ግን እንደ አሮን ሹመት የማይቆጠር አሁን የሚያስፈልገው እንደ አሮን ሹመት የማይቆጠር ይልቁንም እንደ መልከ ጼዴቅ ሌላ እንደ መልከ ጼዴቅ የሆነ ለምን አስፈለገ? ፍጹም ቢሆን ኖሮ እኮ ባላስፈለገ ነበር ይላል። ስለዚህ ክህነቱ የሚለወጥ ከሆነ ከሌዊ ክህነት ወደ መልከ ጼዴቅ ክህነት የሚለወጥ ከሆነ ህጉም ደግሞ ሊለወጥ የግድ ይለዋል። ስለዛ ግዴታ እንደ መልከ ጼዴቅ ማን ነው ይቅርታ በሌዊ በኩል ይምጣ አትልም ማለት ነው። እሱ ነው ሀሳቡ ያለው። እሺ እንደ መልከ ጼዴቅ ሹመት ግን የሆነ ሌላ ካህን ሊነሳ ወደፊት ስለምን ያስፈልጋል? ክህነቱ ሲለወጥ ህጉ ደግሞ ሊለወጥ የግድ ነውና ይህ ነገር የተነገረለት እርሱ ይህ ነገር የተነገረለት ይላል። አሁን ምንድነው ክህነቱ? የመልከ ጼዴቅ ክህነት ለማን ምሳሌ ነው? ለማን ነው ምሳሌነቱ? የመልከ ጼዴቅ ክህነት ለማን ነው ምሳሌነቱ? ለጌታችን ኢየሱስ አይደል? የስ ለጌታችን ኢየሱስ። አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ እግዚአብሔር ማለ፣ አይጸጸትም። የመልከ ጼዴቅ ክህነቱ ዘላለማዊ ነው ስለሚባል ለኢየሱስ ነው ምሳሌነቱ እንጂ ለማንም አይደለም። ስለዚህ አሁን ኢየሱስ ሌዋዊ ነው። ኢየሱስ በነገር ሌዋዊ ተብሎ ነው የሚጠራው። ታውቃለህ? የክርስቶስን ነገድ ከማን ነገድ የሆነ ነው የሚባለው? እስቲ ከማን ነገድ የሆነ አንበሳ ድል ነሳ ሲባል ነው የሰማኸው? ራእይ ላይ ከእስራኤል ከእስራኤላውያን ሆኖ አሁን 12ቱ የያዕቆብ ነገዶች አሉ አይደለ? እነዚህ 12ቱ የያዕቆብ ልጆች ብለን ለምሳሌ የብንያም ነገድ አለን። ይሄው የሌዊን ነገድ አየን። በእነሱ በኩል ክህነት ይመጣል አለን። ንግስና ከማን ቤት ነበር አይጠፋም የተባለው? ያዕቆብ ሲባረካቸው ልጆቹን ንግስና ንጉስ ሲባል የማን ነገር ነው የሚመጣ ብለን? ዳዊት። አሁን እሺ ዳዊት ትክክል። ዳዊት ንጉስ ነው። ለምሳሌ እሱ የማን ነገር ነው ግን? ከማን የመጣ ነው? ከይሁዳ። እሺ ፖል አየህ፣ አሁን እሱ ከይሁዳ ነገድ የሆነው አንበሳ አረድ የተባለው ጌታችን ኢየሱስ ይሁዳ። ኦኬ አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ ይልና ማቴዎስ ወንጌል ምዕራፍ 1 ላይ ታስታውሳለህ? የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ይልና ፖል ምን ይላል? አብርሃም ማንን ወለደ? ይስሐቅን ወለደ። ይስሐቅ ያዕቆብን ወለደ። ያዕቆብስ ይሁዳና ወንድሞቹን ወለደ ይላል። አየሁ፣ አሁን ስለ ክርስቶስ የትውልድ ሐረግ ሲናገር ከያዕቆብ ቀጥሎ ይሁዳ ነው የሚያመጣው። ይሁዳና ወንድሞቹን ወለደ። ይሁዳ ደግሞ ከማን? ከትዕማር። ማንን? ፋሪስና ዛራን ወለደ እያለ ይሄዳል ማለት ነው። ስለዛ ጌታችን ከይሁዳ ነገድ ነው። አሁን እንግዲህ የሌዊም ነገድም ነክቶታል ይባላል። ኦፍኮርስ ግን ሲጠራ ግን በወንድ በኩልም ስለሚቆጠር ከይሁዳ ነገድ የሆነ ነው ጌታችን ኢየሱስ። እሺ እንዲህ ይላል ጳውሎስ። አሁን አየህ፣ ከሌዊ ነገድ ሳይሆን ከይሁዳ ነገድ። ሌዊና ይሁዳ ወንድማማቾች ናቸው። እሺ ፖል ያዕቆብ ልጆች ናቸው ሁሉም እንዳትረሳ። 12 ልጆች አሉት፣ የእነርሱ ነገዶች አሉ። የገሌ ነገድ የገሌ ነገድ የገሌ ነገድ እየተባለ እና ጳውሎስ ሲነግረን ጌታችን ኢየሱስ ደግሞ ክህነት ከሚገኝበት ከሌዊ ነገድ አልመጣም። ኦኬ ክህነት ከሚገኝበት ከሌዊ ነገድ መጥቷል አልመጣም። የዘር ሐረጉ ሲቆጠር በሌዊ በኩል ሳይሆን በይሁዳ በኩል የሚቆጠረው። ታዲያ በሌዊ በኩል ካልመጣ እንዴት ካህን መሆን ይችላል?
ኢየሱስ ክህነት ከሌዊ ነው። ኢየሱስ ደግሞ በሌዊ በኩል አልመጣም፣ በይሁዳ በኩል ነው የመጣው። ክህነት የለም ይሁዳ ውስጥ ክህነት አይነገርም፣ የለም። ታዲያ እንዴት ካህን ሆነ ከተባለ የክርስቶስ ክህነት እንደ አሮን ሹመት አይደለም። እንደ ማን ሹመት ያለ ነው? እንደ መልከ ጼዴቅ። አየህ፣ ለዛ ነው አሁን ህጉ መለወጥ አለበት ያለው። ግዴታ ከሌዊ ነገር መምጣት አለበትም አያስብለውም ኢየሱስን። እሺ እንዲህ ይላል። እሺ ይህ ነገር የተነገረለት ጌታችን ኢየሱስ እርሱ በሌላ ወገን ተካፍሏልና፣ ከሌዊ ነገር ውጪ ማለት ነው። በሌላ ወገን ተካፍሏልና፣ ከዚያም በሌላ ወገን ተካፍሏል። ከማን? ከይሁዳ ነው የተካፈለው ኢየሱስ፣ ከይሁዳ ነው የተካፈለው። ከዚያም መሰዊያን ያገለገለ ማንም የለም፣ ጌታችን ከይሁዳ ነገር እንደወጣ የተገለጠ ነውና። ኦኬ፣ እዚህ ጋርም ጳውሎስ ነግሮናል። አየው ፖል ቁጥር 14 ላይ ጌታችን ከይሁዳ ነገድ እንደወጣ የተገለጠ ነውና፣ ስለዚህም ነገድ ስለ ይሁዳ ማለት ነው ሙሴ ምንም እንኳን ስለ ክህነት አልነገረንም፣ አልተናገርም ማለት ስለ ይሁዳ። ስለዚህ ክህነት ማነው? ስለዚህ ነገድ ሙሴ ምን አልነገረንም? ክህነት አልነገረንም። የመሰዊያ አገልጋዮች አይደሉም። የመሰዊያ አገልጋይ ካህን ነው። ካህን ማለት ምን ማለት ነው? የመሰዊያ አገልጋይ እንደማለት ጭምር ነው። እሺ ከይሁዳ ይወጣል አይወጣም? ኦኬ በጥንት ላይ ማለት ነው ሌዊ ላይ ነው ክህነት ያለው። አይ የገባችሁ ይሆናል ብዬ ተስፋ አድርጋለሁ። ግን ልቀጥል። በማያልፍም ሕይወት ኃይል እንጂ ልክ በማያልፍም ሕይወት ኃይል እንጂ በስጋ ትእዛዝ ሕግ ሳይሆን ሌላ ካህን፣ ይኸው እንደ አሮን ሹመት ያለ ካህን ሳይሆን ሌላ ካህን በመልከ ጼዴቅ ምሳሌ ቢነሳ ይህ እጅግ አብልጦ የሚገለጥ ነው። እንደ ሌዊ እንደ አሮን የሆነ የእንስሳትን ደም እያፈሱ እንደሚሩት እንደነሱ አይደለም። ሌላ ካህን ቢነሳ ይህ አብልጦ የሚገለጥ ነው። አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ ይመሰክራልና። አየህ፣ ከብሉይ ኪዳን የሚጠቅሰው አሁን መዝሙር 110 ላይ አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ ይመሰክራልና። ሕጉ ምንም ፍጹም አላደረገምና። የሌዋውያን ሕግ ፍጹም አድርጓል ሰዎችን? የሌዋውያን ሕግ ፍጹም ያደርጋል ሰዎችን? አያደርግም። ስለዚህ አላደረገምና፣ ስለዚህም የምትደክም የማትጠቅምም ስለሆነች የቀደመች ትእዛዝ ተሽራለች። አየህ፣ የቀደመች ምን ትእዛዝ? አሁን አንዳንድ ሰው በተለይ ሙስሊም ወንድሞቻችን ምን ይላሉ? እኔ ሕግና ነቢያትን ለመፈጸም እንጂ ለመሻር አልመጣሁም ብሏል ኢየሱስ። ይኸው ጳውሎስ ደግሞ ከኢየሱስ ጋር ተጋጨ፣ ሕግን ትእዛዙ ተሽሯል ብሏል የሚሉ ሰዎች አሉ። እና ኢየሱስ እኔ ሕግና ነቢያትን ለመሻር አልመጣሁም ያለው የተነገሩ ሕግጋትን ኢየሱስ ሽሮ በቃ ኃጢአትን ስሩ ምናምን እሰራለሁ አላለም። እንደዛ ስለ እርሱ የተነገሩ ነገሮችን ይፈጽማል፣ በሕግጋቱ ያሉትን ይፈጽማል፣ ኢየሱስ ፈጽሟል። እዚህ ጋር ግን እየተነገረ ያለው ይሄ ሌዋዊው ስርዓቱን ነው። ኦኬ ከላይ ጀምረ እንዳየነው ሕግ የሚለው በሌዊ በኩል መምጣት አለበት ምናምን፣ እነሱ ነገሮች ሁሉ ይሄ የክህነቱ ይቀራሉ፣ የክህነት አገልግሎቱ። እሺ ሰው ይህቺ እንትን የሌዋውያኗ ሕጉ ምንም ፍጹም አላደረገምና ስለዚህም የምትደክም የማትጠቅምም ስለሆነች የቀደመች ትእዛዝ ተሽራለች። ወደ እግዚአብሔር የምንቀርብበት የሚሻል ተስፋ ገብቷል። አሁን አያችሁ፣ ወደ እግዚአብሔር የምንቀርብበት የሚሻል ተስፋ መጣ። በማን በኩል? የአዲስ ኪዳን መካከለኛ በሆነው በጌታችን በኢየሱስ ክርስቶስ በኩል ማለት ነው። እነርሱ ሲል የሌዋውያን ካህናትን ነው። እሺ አሁን እየጨረስን ነው። በቃ አይገርም? ምዕራፉን ጨረስ ነው። 20 ቤት ገባል። የሚያልቀውም ቁጥር 28 ላይ ነው። ጨረስ ነው ማለት ነው። እሺ ትንሽ ብቻ። እነርሱም ያለ መሐላ ካህናት ሆነዋልና፣ እነርሱ የተባሉት የሌዋውያን ካህናት ያለምን? ያለ መሐላ። አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ እግዚአብሔር ምሏል። አሁን ለእነርሱ እንደዚህ አይነት መሐላ አልተገባላቸውም። ባይዘው እንዲህ ያለ መሐላ ያለው ለኢየሱስ ነው። እነርሱ ያለ መሐላ ካህናት ሆነዋልና፣ እርሱ ግን ማን? የኔና የናንተ ጌታ ኢየሱስ። እርሱ ግን ጌታ አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ ማለ፣ አይጸጸትም ብሎ በተናገረለት ከመሐላ ጋር ካህን ሆኗልና ያለ መሐላ ካህን እንዳልሆነ መጠን ያለ መሐላ ካህን እንዳልሆነ መጠን፣ ስለዚህ ከመሐላ ጋር ነው ራሱ ካህን የሆነው። ስለዚህ መሐላ የምትለው ቃል ምንን የምታመጣናት? ለዘላለም ካህን ካለ በቃ ስለዛ ዘላለማዊ ክህነት አለው፣ አይሻርበትም ማለት ነው። ለነዛ እንደዚህ ያለ ነገር የለም። ሲሞቱ ይቀራል፣ ክህነታቸው ይሻራል፣ ክህነታቸው ያበቃለታል። ኢየሱስ ጋር ግን ስትመጡ ግን አንተ ለዘላለም ካህን ብሎ እግዚአብሔር መሐላ አይጸጸትም ተብሎ ከተነገረለት ከመሐላ ጋር ማለት ነው። ካህን ሆኗልና በተነገረለት ካህን ሆኗልና ያለ መሐላ ካህን እንዳልሆነ መጠን እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል። አያቸዋል። ለምን አይነት ኪዳን?
ለሚሻል ኪዳን ምንድን ነው? ውል። ኦኬ አስቀድሞ የነበረ ኪዳን አለ። ኦኬ ያ አስቀድሞ የነበረው ኪዳን ይፈጸማል፣ ግን ደካማ ነው። ምክንያቱም ይመጣ ዘንድ ላለው ጥላ ሆኖ ብቻ የተቀመጠ ነው። እንደ ሞግዚት ያለ ነው። ሰዎችን አባብሎ የሚያቆይ ብቻ ነው። ኦኬ አካሉ ግን ይመጣል። ኢየሱስ ልክ ሲመጣ ቦታውን ይለቃል። የተሻለ ነው። ለሚሻል ኪዳን ያለው አሁን ጳውሎስ እኮ ትግሉ ምንድነው? ዕብራውያንን ይህንን ጥላ የሆነውን የሚደክመውን ስርዓት ወደ ጎን አድርጎን የሚሻለውን ተስፋ ተደርጎ የተቀመጠው ይሄው ነው። እንግዲህ የሚመጣው የአዲሱ ኪዳን አለ። እሱ የሚሻል ኪዳን ስለሆነ እሱን ተቀበሉ ነው። ለሚሻለው ኪዳን ዋስ የሆነው ደግሞ ጌታችን ኢየሱስ ነው። ምክንያቱም በእርሱ በኩል ነው ስራው የተሰራው። ኦኬ ለሚሻል ኪዳን ዋስ ሆኗል ይልና እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙ ናቸው። ይኸው በቃ ፖል ቅድም ያነበበው ይህንን ነው። እነርሱም የብሉይ ኪዳን ሊቀ ካህናት እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙ ናቸው። ምን ማለት ነው? ሊቀ ካህናት የሚሆኑት አንድ ናቸው። አንድ ሰው ነው ሊቀ ካህናት የሚሆነው። አንድ ሰው ሊቀ ካህናት ሆኖ በላዩ ላይ አደረበበትም። አንድ ሊቀ ካህናት ይሆናል። በየዓመቱ የኃጢአት ስርየትን ይፈጽማል። እየሄደ ያገለግላል። ግን ለዘላለም መኖር ይችላል? እንዲሁ ሳይሞት እንዲሁ ዝም ብሎ መቀጠል ይችላል? ለዘላለም መኖር አይችልም። እንትን አለ እንዲያኪ ማለት ካህናት የሆኑና ከዛ ከነሱ የበለጠ ካህን አለ ማለት ነው። አዎ ሊቀ ካህናት ማለት የካህናት አለቃ ማለት ነው። ካህናትም አሉ፣ የመቅደሱ አገልጋዮች ናቸው። እየገቡ ያገለግላሉ። ይሄ መብራቱ ሊሆን ይችላል፣ የዕጣኑ ጉዳይ ሊሆን ይችላል። የተለያዩ አንዳንድ መባዎች፣ የተለያዩ ነገሮችን ይሰራሉ። የእነርሱ ደግሞ አለቃቸው አለ። እሱ ነው አንድ ብቻ የሚሆነው እንጂ ካህናት ብዙ ናቸው። እንደየጊዜያቸው ይከፋፈሉና በዓመት ውስጥ በየወራቱ ይከፋፈልላቸውና ያገለግላሉ እየገቡ። የሁሉም ደግሞ አለቃ የሆነ ደግሞ ሊቀ ካህናት ደግሞ አለ። የካህናት አለቃ ማለት ሊቀ ካህናት ሃይ ፕሪስት ማለት ነው። ሃይ ፕሪስቱ በዓመት አንድ ጊዜ ወደ ቅድስተ ቅዱሳን ይገባል። ቅድስተ ቅዱሳን ውስጥ ካህናቱ አይገቡም። እሺ ፖል፣ ቅድስተ ቅዱሳን ሆሊ ኦፍ ሆሊስ ውስጥ ካህናት አይገቡም። የሚገባው የካህናት አለቃ ብቻ ነው። እሱም እንደፈለገ መግባት መውጣት አይችልም። አንዴ ብቻ ነው በዓመት የሚገባው። የስርየት ቀርብ የተባለችው በጣም የምታስፈራ ቦታ ናት። ሄዶም አይቀመጥም። ራሱ በቃ የአገልግሎት ቦታ ናት። ሄዶ ይቆማል። ሲሄዶም ደግሞ ብቻውን ሄዶ እንደዚሁ ምንም ሳይዝ ሄዶ መፍዘዝም አይቻልም። ደም ተይዞ ነው የሚገባው። በጣም የሚያስፈራ ክፍል ነው። እንደዚያ ያገለግሉ ነበረ። እሺ ሲያገለግሉ አሁን ሊቀ ካህናቱ እያገለገለ ለዘላለም መኖር ይችላል? እያገለገለ ሳይሞት ይችላል? አይችልም። ኦፍኮርስ ስለዛ ስለማይችል ይሞታል። ሲሞት አገልግሎቱ መቀጠል ስላለበት ሌላ ደግሞ ሊቀ ካህናት ምን ይላል? ይሾማል። አየህ፣ እሱም ደግሞ ይሞት የለ እሱም ሲሞት ደግሞ ሌላ ደግሞ ሊቀ ካህናት ሲሞቱ ሲሾም ሊቀ ካህናት የሆኑት ብዙ ናቸው። ስለዛ ምን አለን ጳውሎስ ሲናገር? እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙ ናቸው። አየህ፣ ወደዚህ ክህነት የመጡት ብዙ ናቸው። ለምን? ሲሞት ሲተካ ቀን ፍጽምና የለም፣ ራሱም ይሞታል ሊቀ ካህናቱ። ኢየሱስ አይሞትም ነው አሁን ሀሳቡ፣ እንደዛ ነው። ኦኬ ኢየሱስ አይሞትም። ሜኒንግ ሞቶ እኮ አይተናል በሥጋ ግን ድል አድርጎ ተነሳ። ለዘላለም ደግሞ በአብ ቀኝ ሆኖ ይኖራል ነው እንጂ ደግሞ አልሰቀሉትም፣ አልገደሉትም። ለነርሱ ግን ተመሰለባቸው እንዳትሉኝ። አክሊል አመነ ሲሉ አስበዋል። የሆነ ቪዲዮ ሰርተዋል። ማሻላ አክሊል አመነ። እኛም ስንል የነበረው ይህንን ነው። አልሰቀሉትም ብሎ ተቀብሏል እንዳልባል መጠንቀቅ አለብን። የማይሞት ነው ሲል መጽሐፍ እንደዛ ብሎ ሲናገር አሁን ኢየሱስ ለዘላለም ይኖራል፣ ሞት አይዘውም ነው። እሺ እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙ ናቸው። እርሱ ግን ጌታችን ኢየሱስ እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። በጣም የሚያስገርም ቃል። ኢየሱስ ክርስቶስ አንድ የመስዋዕትነትን ስራ መስራቱ ብቻ እኮ አይደለም። ሰርቶ በቃ ቢያልቅ ለእኛ ይጠቅመን ነበር? አይጠቅመንም። ጋራንቲ የሆነን ለእኛ ጋራንቲ የሆነን ምኑ ነው? መሞቱ ብቻ አይደለም፣ መስዋዕትን ማቅረቡ ብቻ አይደለም፣ በአባቱ ቀኝ ደግሞ ሄዶ መቀመጡ ጋራንቲያችን ነው። በአባቱ ቀኝ ስለተቀመጠ ያኔ አንዴ የተሰራው ስራ በዘላለም ሁሉ ውስጥ ፈንክሽናል ሆኖ ተግባራዊ ሆኖ እንዲኖር ያደርገዋል። ስለዛ በአባቱ ቀኝ መቀመጥ ግዴታ ያስፈልገናል። እኛ ለድህነታችን በአባቱ ቀኝ መቀመጡ፣ ዘላለማዊ መሆኑ፣ ሕያው ሆኖ መኖሩ በክርስቶስ አንድ የተሰራው ስራ ዘላለማዊ ሆኖ እንዲቀጥል የሚያደርገዋል። አየህ፣ የማይለወጥ ስለሆነ ክህነቱ አይለወጥ፣ የማይሞት ስለሆነ ዘላለማዊ ስለሆነ የማይለወጥ ክህነት አለው። እነዛማ ሞቱ፣ ስለሞቱ ክህነታቸው ጠፋ። ኢየሱስ ግን ለዘላለም ስለሚኖር ፖል የማይለወጥ ክህነት አለው። እሺ የማይለወጥ ክህነት አለው እና ምን ይሁን?
ምን ይሁን የጳውሎስ ሐሳቡ ይኸው እናንተ እኮ የሚሞቱ አገልግሎት ውስጥ ነው ያላችሁት። ኦኬ ሁሌም ይቀያየራል። ኢየሱስ ግን የማይለወጥ ክህነት አለው ለዘላለም ስለሚኖር በእርሱ አንድ ጊዜ የክህነት ስራ ስለተሰራ ክርስቶስ ድጋሚ መጥቶ አሁንም በየዓመቱ ይግባልንም አትበሉ፣ እንደዛም አትጠይቁ ነው። ኦኬ እለት እለት ያገልግልም አትበሉ። እየመጣ እናንተ እንደምታስቡት ወደ መቅደስ እየገባ እንደዚህ አትበሉ። አንዴ ሰርቷል፣ እርሱ ግን ዘላለማዊ ነው። ስለዚህ ስለ እነርሱም ሊማልድ ዘወትር በሕይወት ይኖራልና በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው እኮ ይችላል። አሁን ስለ እነርሱም ሊማልድ የሚለው ሊለምን ነው የሚለው ቃሉ ቀጥታ ቃሉ ሊለምን ነው ባይዜ የሚለው ኦኬ ቀጥታ ቃሉ አሁን በአማርኛው ስለ እነርሱም ሊያማልድ ወይም ሊማልድ ተብሎ የተተረጎመው ሊለምን እንደማለት ነው ቃሉ። መካከለኛ ማለት አይቻልም ትርጉሙ ትርጉሙ መካከለኛ አይደለም። አሁን እዚች ጋር ያለችው ኤንቶካኖ የሚለው ቃል ነው የተጠቀመው። ግሪኩም መካከለኛ የሚለው ሜሲቴስ ነው የሚለው ግሪኩ። አሁን ይለያያል። ግሪኩ ላይ መካከለኛ ሲል ሜሲቴስ አስታራቂ ማለት ነው። አስታራቂ መካከለኛ አስታራቂ ማለት ነው ሜሲቴስ። እዚህ ጋር ደግሞ ኤንቶካኖ የሚለው የቃል ንግግርን የሚያመለክት መለመንን የሚያሳይ ነው። ስለ እነርሱም ሊለምን እንደማለት ነው። ዘወትር በሕይወት ይኖራልና በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ያና ኢየሱስ የምርም የሚለምን ሆኖ ሳይሆን እነዛ ካህናቱ ቅዱስ ዮሐንስ አፈወርቅ ይላል ሊቀ ካህናት ለአመሉ ይለምናልና ይማልዳልና ይላል። ይህንን ተናገረ። ምንድነው ግን ሐሳቡ? የጳውሎስ ዋናው እንደው ሐሳቡን ነው መያዝ ያለብን። ሐሳቡን መረዳት አለብን። ምንድነው እያስተላለፈልን ያለው በዚህ ውስጥ? የሆነ እንደው የሚማልድልን እንፈልግ ምናምን አትበሉ። ከካህናት አንጻር ከክህነቱ አንጻር ሌዋዊ ክህነት እንደዛ አትፈልጉ። ኢየሱስ እነሱ ሊሰሩ የሚችሉትን ስራ ሁሉ ሰርቶ ጨርሷል። ስለዚህ እርሱ አለላችሁ ነው ሐሳቡ ያ ነው። ስለዚህ አሁን ኦኬ ይህ ማለት ስለ እነርሱ ሊማልድ ዘወትር በሕይወት ይኖራልና በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ያ ማለት አሁንም እየማለደ ይኖራል ማለት ነው ብለን ምናልባት ልናስብ እንችላለን። ኦፍኮርስ ቃሉ አሁን እንደዛ የሚመስል ነገር ስላለው እንደዛ ብለን ግን እንዳናስብ ጳውሎስ ቀጠል አድርጎ ደግሞ እንደዚህ አለ። ምን አለ? ቁጥር 26 ላይ ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናል እኮ እርሱም አለ አሁን ጌታችን ኢየሱስ እርሱም እንደነዚያ ሊቃነ ካህናት እንደ ሌዋውያኖቹ እንደነሱ አትጠብቁት ፕሊስ። አሁን ዕለት ዕለት ያገለግላል ምናምን ነው እንደዛ አይደለም ነው ሐሳቡ። እሺ ቀጥል ፖል። ይቅርታ የበፊቶቹ ሊቀ ካህናት ወደ ውስጥ ምን ነበር ይዘው የሚገቡት? እሱን መልስልኝ። የእንስሳትን ደም ይዘው ይገቡ ነበረ። ጌታችን ኢየሱስ ደግሞ አንድ ጊዜ ይህንን ይዞ ገባና ፈጸመው። የራሱ ነው። ይሄ ዕብራውያን 9 በተለይ ያብራረዋል። በኮርማዎችና በፍየሎች ደም አይደለም የገዛ ደሙን ይዞ ገባ አይነት ነገሮችን እያስቀመጠ ይሄዳል። ቁጥር 24 ላይ አንድ ጊዜ በእግዚአብሔር ፊት ለእኛ እንደታየ ይናገራል። ስለኛ ይታይ ዘንድ ወደ ቅድስተ ቅዱሳን እንደገባ ይናገራል። ይሄ ግን የገባው አንዴ ነው ለማቅረብ አቀረበ ነው። ይሄ ራሱን አቀረበ እንደማለት ነው። አሳያለሁ፣ እሱን አሳያለሁ። እንደውም ጥሩ ነው። ዕብራውያን 9ንም እሱንም አሳያለሁ አያይዤ። እንዲህ ይላል ቁጥር 26 ላይ እንመለስና ምን ማለት ነው? ስለ እነርሱም ሊማልድ ማለት እንደ ዘወትር እየማለደ ይኖራል ማለት ነው የሚለውን ላሳያችሁ። ቁጥር 26 ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ እንዲህ ያለ ሊቀ ካህናት ይገባናል ይለና እሺ እርሱም እንደነዚያ ሊቃነ ካህናት ዕለት ዕለት እንደሚያገለግሉት ደካማ እንደሆነ አገልግሎታቸው የምትደክም ነው ያላት። ባይዚ ደካማ ናት፣ የምትደክም ነች፣ ፍጹም የማታደርግ እሷ ዕለት ዕለት መተግበር ያለባት ስለሆነች ደካማ ናት። ፍጹም የሆነ ነገር ራሱ የላትም። አይገርም? የሌዋውያን ክህነት ፍጹም እንኳን አይደለችም። በቃ ትግል ነው። ዕለት ዕለት ነው። እንደነዚያ ሊቃነ ካህናት አለ። እርሱም ቁጥር 27 ላይ እርሱም እንደነዚያ ሊቃነ ካህናት አስቀድሞ ስለ ራሱ ኃጢአት፣ ምክንያቱም ሊቀ ካህናት አስቀድሞ ስለማን ኃጢአት ነው የሚያስገባው? የሌዋውያን ካህናት ላይ አስቀድሞ ስለ ራሱ ኃጢአት ያደርጋል አያደርግም? ሌዋውያን 16 ላይ አስቀድሞ ስለ ራሱ ኃጢአት፣ በኋላ ደግሞ ስለ ሕዝቡ ኃጢአት ነው እና ክርስቶስን ከነሱ ጋር እያነጻጸረው ስለሆነ ብቻ እንጂ እሱ ኃጢአት ኖሮበት አይደለም። እርሱም እንደነዚያ ሊቃነ ካህናት አስቀድሞ ስለ ራሱ ኋላም ደግሞ ስለ ሕዝቡ ኃጢአት ይላል ቁጥር 27 ላይ። እንደነዚያ ሊቃነ ካህናት አስቀድሞ ስለ ራሱ ኃጢአት ሲል ኢየሱስ ኃጢአት ኖሮበት አይደለም፣ ይሰመርበት። ከብሉይ ኪዳን ሊቀ ካህናት አንጻር እየተነገረ ስለሆነ ነው። እሺ እርሱም እንደነዚያ ሊቃነ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕትን ሊያቀርብ አያስፈልገውም። ለምን ነው የማያስፈልገው? ዕለት ዕለት ማቅረብ የማያስፈልገው ለምንድን ነው? ራሱን
ባቀረበ ጊዜ አንድ ጊዜ ባቀረበ ጊዜ ይህንን ፈጽሞ አድርጎታልና ዕለት ዕለት ሊተገበር የሚገባውን ነገር አንድ ጊዜ ራሱን ፈጽሞ ሲያቀርብ ይህንን አንድ ጊዜ ፈጽሞ አድርጎታል። አይተዋል። አንድ ጊዜ ኢየሱስ ራሱን ባቀረበ ጊዜ ነው የሚለው ቁጥር 27 ላይ ዕለት ዕለት መስዋዕትን ሊያቀርብ አያስፈልገውም። ራሱን ባቀረበ ጊዜ ጌታችን ኢየሱስ ራሱን አቅርቧል አላቀረበም? አቅርቧል። ኦኬ፣ መስዋዕት አድርጎ አቀረበ። ራሱን ባቀረበ ጊዜ ይህንን አንድ ጊዜ ፈጽሞ አድርጎታል አለ። አሁን ኢየሱስ ራሱን አንድ ጊዜ ፈጽሞ አደረገ። ይህን አቀረበ እና ይህንን ራሱን ማቅረቡ ይህ አንድ ጊዜ ራሱን ማቅረቡ ፈጽሞ ማድረግ ነው። ፈጽሞ ማድረግ ነው። በዘላለም ሁሉ ውስጥ ግን የኢየሱስ ስራ ተግባራዊ ሆኖ ደግሞ ይኖራል። ስለዚህ አክቲቭ ነው። አየው፣ ስራውን እንደዚህ ነው የምናየው። በዕለተ ዓርብ ይህንን አቀረበ። ስለምንድን ነው በዕለተ ዓርብ ይህንን ነገር ያቀረበው? ስለ ኃጢአት ነው አይደለ? ራሱን መስዋዕት አድርጎ ያቀረበው። ዕብራውያን ምዕራፍ 10 ላይ ሄድ። ዕብራውያን ምዕራፍ 10 ቁጥር 10 ላይ ከቁጥር 10 ጀምሮ እስቲ እንዲህ ይላል። ዕብራውያን ምዕራፍ 10 ከቁጥር 10 ጀምሮ ፖል እሺ አውጣ። መነጽሬን ስላላረኩ ዛሬ ትንሽ እንትን እያለ አንታም አይነን ያስቸግራል እንዴ? አይ ትንሽ አይዞ ይሁን። መነጽር ተጠቀማ ታዲያ ላይትም ስለሚኖር መነጽር ተጠቀማ። አይዞ። እሺ ዕብራውያን 10 አሁን ምን ይላል መሰለ ፖል ከቁጥር 10 ጀምሮ ስትመለከት የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ይላል። አየው፣ የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ይለና ሊቀ ካህናት ሁሉ ይላል። አሁን ሊቀ ካህናት ሁሉ ከተባለ ስለማን ነው የሚያወራው? ስለ ሌዋውያን ካህናት። እሺ፣ ሊቀ ካህናት ሁሉ ምንድነው? ዕለት ዕለት እያገለገለ ሊቀ ካህናት ሁሉ ዕለት ዕለት እያገለገለ እነዚያን ኃጢአትን ከቶ ሊያስወግዱ የማይቻላቸውን መስዋዕቶች ብዙ ጊዜ እያቀረበ ቆሟል ይላል። በደንብ አድርጋችሁ ስሙኝ። የሌዋውያን ካህናት ሁሉ እንዴት እያገለገለ? ዕለት ዕለት እያገለገለ። ዕለት ዕለት ማገልገል ግዴታ አለበት። ዕለት ዕለት ማለት ብዙ ጊዜ ማለት ነው። ዕለት ዕለት እያገለገለ እነዚያን ኃጢአትን ከቶ ሊያስወግዱ የማይቻላቸውን ፍጹም የሆነ የኃጢአት ስርየትን ያሰጣሉ እንዴ? እነዚያ የእንስሳት ደም ፍጹም የሆነ ስርየተ ኃጢአትን ይሰጣል? አይሰጥም። ቀደም ብሎ 9ኛው ምዕራፍ ላይም የሚያመልከውን ሰው በአእምሮ ንጹሕ ሊያደርገው ህሊናውን ሊያነጻ አልቻሉም ራሱ ይላል። ህሊናውን ራሱ ሊያነጹት አልቻሉም። ስለዚህ እነዚያን ኃጢአትን ከቶ ሊያስወግዱ የማይቻላቸውን መስዋዕቶች ብዙ ጊዜ እያቀረበ ቆሟል። ምን ያህል ጊዜ እያቀረበ? ብዙ ጊዜ ደጋግሞ ነው ማቅረብ ያለበት። ቅድም እንዳየ ነው። ብዙ ጊዜ እያቀረበ ምን ብሏል? ቆሟል። እንዳትረሳች ቃል ከታች ከኢየሱስ ጋር ያነጻጽረው ነው። ብዙ ጊዜ እያቀረበ ምን ብሏል ጋይዝ? ቆሟል። ኢየሱስ ብዙ ጊዜ እያቀረበ ቆሟል። እሺ፣ እርሱ ግን ይላል እንዳለ አነጋገሩ ዕብራውያን ላይ ስለ ይናገርና ወደ ኢየሱስ ሲመጣ እርሱ ግን እያለ ነው የሚናገረው። እርሱ ግን ቁጥር 12 ላይ እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ ይላል። አሁን ተቀመጠ የምትለዋን ቃል ያዙ። ከዚህ ጥቅስ ቀደም ብሎ ቁጥር 11 ላይ ምን ነበር ያለን? ሊቀ ካህናት ሁሉ የሌዋውያን ካህናቱ ዕለት ዕለት እያገለገለ እነዚያን ኃጢአትን ከቶ ሊያስወግዱ የማይቻላቸውን መስዋዕቶች ብዙ ጊዜ እያቀረበ ቆሟል። ሊቀ ካህናቱ እንደዚህ ነው፣ ይቆማል። ቅድስተ ቅዱሳን ውስጥ ተገብቶ አይቀመጥም። መቀመጥ አይቻልም። ቅድስተ ቅዱሳን ውስጥ እንዲህ ሄጄ እቀመጣለሁ መፍዘዝባ አይቻልም። ትገባለህ። አገልጋይ ነህ፣ እግዚአብሔር የመረጠ የሾመነ ታማኝ መሆን አለብህ። ወደ ቅድስተ ቅዱሳኑ ትገባና ስትገባን ባዶ እጅህን አይደለም እንዳልኩ ደም ይዘን የምትገባው ትቆማለህ። አየህ፣ ቆመን ስትጨርስ ትወጣለህ። እንደውም አንዳንድ እንግዲህ መጽሐፍ ቅዱስ ኤግዛክትሊ እንደዚህ ቃል በቃል አይልም፣ ግን ምን አይነት ትውፊት አለ? እንደውም ይታሰርበታል ይባላል ሲባል ሰምተህ አታውቅም? በፕሮቴስታንቶችም ሲነገር ሰማለሁ። ከአይሁዳውያን የመጣ ነው። ይታሰራል። ሰውየው ካህኑ እዛ ሲገባ ቢሞት ተጎትቶ እንዲወጣ ሬሳውን ራሱ ገብተው ለማውጣት ይፈራል። ገብቶ ቢሞት ጎትተው ሊያወጡት የሚል አይነት እንትን አለ። እና አሁን አየህ ምንድን ነው ፖል እንዲህ ያለ ስፍራ ገብቶ ይቆማል። ለዛ ነው ዕለት ዕለት እያገለገለ እነዚያን ኃጢአትን ከቶ ሊያስወግዱ የማይቻላቸውን መስዋዕቶች ብዙ ጊዜ እያቀረበ ቆሟል ይልና ኢየሱስ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቀረበና በእግዚአብሔር ቀኝ ምን አደረገ? ተቀመጠ። አየው፣ በእግዚአብሔር ቀኝ ተቀመጠ። በእግዚአብሔር ቀኝ ሲቀመጥ እንዲሁ አይደለም፣ ኢየሱስ ሰርቶ ነው። እሺ፣ ኢየሱስ በእግዚአብሔር ቀኝ ሲቀመጥ አገልግሎ ሰርቶ ራሱን አቅርቦ የእንስሳትን ደም ሳይሆን ራሱን ኢየሱስ አንድ ጊዜ ለዘላለም እንዲሆን አድርጎ ስለ ኃጢአት ማለት ራሱን አቅርቦ በእግዚአብሔር ቀኝ ተቀመጠ።
አሁን ስለ ኃጢአት ከተባለ የቀረበው መስዋዕት ለኃጢአት ነው። አሁን ላይ ኢየሱስ ከኃጢአት ጋር በተያዘ መስራት የሚጠበቅበት ምንም ነገር የለም። እንደ አዲስ አይ እንደው እዚህ ጋር ያልጨረስኩት ነገርማ አለ እስቲ እንደው ትንሽ ነገር ልስራ አይልም። ኦኬ ለዛ ነው ጳውሎስ ዕብራውያን ምዕራፍ 1 ቁጥር 3 ላይ ዕብራውያን ምዕራፍ 1 ቁጥር 3 ላይ ምን ብሎ የሚናገረው? እርሱም የክብሩ ነጸብራቅና የባህሪው ምሳሌ ሆኖ እሺ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ኃጢአታችንን በራሱ ካነጻ በኋላ ኢየሱስ በራሱ ነው ያነጻው ኃጢአታችንን። አይገርምም? ኃጢአታችንን ኢየሱስ ኃይል አለው። ምን ማድረግ ይቻላል? ኢየሱስ ኃይል አለው። ኢየሱስ ከኃጢአት ማንጻት ይችላል። አየው፣ ከኃጢአት ማንጻት ስለሚችል ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ጌታ በሰማያት በግርማው ቀኝ ሲቀመጥ ማድረግ ያለበትን ነገር ሁሉ ፈጽሞ ጨርሶ ነው፣ ፈጽሞታል። በሰማያት በግርማው ቀኝ የተቀመጠው ኃጢአታችንን ካነጻ በኋላ ነው። ሊያስነጻ ነው በሰማያት የተቀመጠው አይልም መጽሐፍ ሲናገር። እኛ የምንቃወመው ይህንን ነው። ባይዘው ይማልዳል አይማልድ ምናምን የሚሉ ክርክሮች ሲነሱ የምንቃወመው የቱን ነው? ወደ ሰማይ የሄደው ራሱ ገና ኃጢአታችንን ሊያስነጻ ነው። ገና ሊያስነጻ አይነት ሌላ የቀረው ስራ እንዳለ አድርጎ ደግሞ ሌላ ነገር ሊሰራ ሄደ ከሆነ እሱ ከባድ ነው። ጌታ ኢየሱስ ተፈጸመ አለ። ኢየሱስ ስራውን ፈጸመ። ኃጢአታችንን በራሱ ካነጻ በኋላ አረገ። በአባቱ ቀኝ በግርማው ቀኝ ተቀመጠ። ስለ ኃጢአት አንድን መስዋዕት ለዘላለም አቀረበ። ኢየሱስ ለዘላለም ካቀረበ አንድ የሰራው ስራ አሁን በዘላለም ውስጥ ወደ እግዚአብሔር የሚቀርቡትን ሁሉ ወደ እግዚአብሔር መቅረብ የሚፈልግ ሰው ካለ በኢየሱስ ደም እየታጠበ ይቀርባል። ይኸው በክርስቶስ የሰራው የማዳን ስራ አለ። በእርሱ ተጠቃሚ ሆኖ ወደ እግዚአብሔር ይቀርባል። በዘላለም ሁሉ ውስጥ አክቲቭ ሆኖ ፈንክሽናል ሆኖ ይኖራል በክርስቶስ የተሰራው ስራ እንጂ እንደ አዲስ የሚሰራው ነገር የለም። ዕብራውያን መልእክት እሱን ያስረዳናል። ግን ፖል ታዲያ ምንድነው በአብ ቀኝ መቀመጡ? ታዲያ ጠቅሞ ምንድነው ካልን ቅድም ያልኳችሁ ምን ይኸው አልሞተም፣ በአባቱ ቀኝ ተቀምጧል፣ ለዘላለም እየኖረ ነው። ስለዚህ የማይለወጥ ክህነት አለው። ያኔ አንድ ያቀረበው እርሱ ዘላለም ሆኖ እንዲቀጥል ያደርገዋል። ቢጠፋ አኗወሩ እንዳልሆነ ቢሆን ቢጠፋ ግን ጌታ ይቅር ይበለን፣ ሊጠፋ አይችልም። ኦፍኮርስ አምላክ ነው። ቢጠፋ ግን ክህነቱ የሚጠፋ ነበር። አየህ፣ በአባቱ ቀኝ መቀመጡ ለእኛ ለድህነታችን አስፈላጊነቱ ይሄ ነው። ያኔ አንድ የሰራው ስራ ቀጣይነት እንዲኖረው ያደርገዋል። እና ስለዚህ አሁን አገልግሎቱ እንዴት ነው? የክርስቶስ ሊቀ ካህናት ሲባል እንዴት ነው አገልግሎቱ ከተባለ በአጭሩ አንድ የሰራው ስራ ስላለ በዛ በኩል ሁሌም ቢሆን እያገለገለ ይኖራል ተብሎ ይነገራል። በምን ውስጥ? በቸርች ውስጥ አካሉን ሰርቷል። ቤተክርስቲያን እንግዲህ አሁን አንተ ፕሮቴስታንት እንደመሆነ አይ ቤተክርስቲያን የምለው ይሄኛውን ነው ያኛውን ነው ልትል ትችላለህ። ችግር የለውም። ግን እንግዲህ አሁን የጠየቀኝ እሱኛውን ሳይሆን ይሄኛውን ስለሆነ እኔ ከዚህኛው አንጻር ብቻ ነው የምነግርህ። ኢየሱስ ቤተክርስቲያንን ሰርቷል፣ አካሉን አቋቁሟል። ኦኬ ኤፌሶን ምዕራፍ 5 ከቁጥር 25 ጀምሮ ስትመለከት እንግዲህ ስለ ባሎችና ስለ ሚስቶች ከተናገረ በኋላ ክርስቶስ ቤተክርስቲያንን እንደወደደ እናንተም ሚስቶቻችሁን ውደዱ ብሎ ከተናገረ በኋላ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ራሱን አሳልፎ ስለ እርሷ ሰጠ ይላል። እንዴት እንዲያደርግ? በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ነው ራሱን አሳልፎ የሰጠው። ስለ ቤተክርስቲያን ነው ሀሳቡ። ስለዚህ ለራሱ ክብርት የሆነችን ቤተክርስቲያንን አቀረበ ብሎ እዛው ጋር ይናገራል። ስለዛ ክብርት በሆነችው ቤተክርስቲያን በዚህ ጉባኤ ውስጥ ቤተክርስቲያን ስንል ጉባኤ ነው። በዚህ ጉባኤ ውስጥ ፖል በዛ ጉባኤ ውስጥ ኢየሱስ አገልጋይ ነው። ስለዛ ማንም ሰው አሁን ቢመጣ ወደ ቤተክርስቲያን ይጨመራል። በጥምቀት ውስጥ በምን ውስጥ የክርስቶስን ጸጋ ያገኛል። አያው አገልግሎቱ እርሱ በሾማቸው በላካቸው በኩል ይቀጥላል ማለት ነው። ልክ አንደኛ ቆሮንቶስ ላይ እንዳለው ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19 ላይ ስለ ክርስቶስ አምባሳደሮች ነን የሚለው ፓርት ማለት ነው። መልእክተኞች ነን። ምንድነው? ከእግዚአብሔር ጋር ታረቁ ብለን እንማልዳለን ይል የለ። ኦኬ እግዚአብሔር በእኛ እንደሚ ማይ ጉድነስ ይሰማል ጋይስ? መጥቻለሁ። እንትን እያልን የተማማርን እንትን ሲመጣ ቆይ አንዴ ኮመንቷን ዝጓት። ቆይ አንድ ሺህ እየተማማርን ኔትወርክ ሲጠፋ እንዴት የሚያስጠላው በጌታ ስም። ኔትወርክ ሲጠፋ ምንም ነገር ሲያቋርጥ ደስ ይለኛል። ያኛው ሰውዬ ነው አእምሬ ላይ የሚመጣው ራሱ ዋይ ያለችው ያቺ እንትን ዋሪዩ በቃ እኔ እሱ ነው ይመጣብኝ እና
የምር ግን ምንድነው ሰው እዚህ ጋር ጥያቄ ክርስቶስ አሁን የፍርድ ወንበር ላይ ነው ያለው ማለት ሊፈርድ ነው የተቀመጠው ስለኛ ኃጢአት ሊታይልን ያለው ማለት ፈራጁ ኢየሱስ ክርስቶስ ግን አሁን በዚህ ጊዜ እስከሚመጣ ድረስ ፍርድ ላይ ነው ያለው የፍርድ ወንበር ላይ ነው ያለው ወይስ ስለኛ ሊታይልን? አሁን እንግዲህ ምንድነው የፍርድ ወንበር ሲባል ልክ ኢየሱስ የሆነ የፍርድ ወንበር የሚባል ኖሮት አሁን እዛች ወንበር ላይ ሳይቀመጥ ይኖርና የሆነ ሰዓት ላይ ልክ የፍርድ ሰዓት ሲደርስ የፍርድ ወንበሯ ላይ ቁጭ ይላል ማለት አይደለም። አሁን እንደዚህ ሜታፎር ነው እንደምናውቀው። እንዲህ አይነት ወንበር ምናምን እንደዛ እንዳናስብ ምነው ፈራጅነቱን ለመግለጽ ነው ባጭሩ። ፈራጅነቱን ለመግለጽ ከሆነ ፖል ፈራጅነት ወይም ዳኝነት ለእግዚአብሔር ባህሪው ነው። እግዚአብሔር የእውነት ዳኛ ነው ይላል ነቢዩም ሲናገር። እግዚአብሔር የእውነት ዳኛ ነው። ኢየሱስ ዳኝነትን የሚያገኘው የሆነ ሰዓት ላይ ነው። እንደው በዘመን ውስጥ የሆነ ሰዓት ላይ ዳኝነት ይሰጠዋል የሚባል ነገር የለም። በቃ እሱ በባህሪው ዳኛ ነው። ኢየሱስ ሁሌም ቢሆን ዳኛ ነው፣ ሁሌም ቢሆን ፈራጅ ነው። እንግዲህ የፍርድ ወንበር የሚለው ከእሱ ጋር የሚገናኝ ነው። ጳውሎስም ይለዋል እያንዳንዳችን በክርስቶስ የፍርድ ወንበር ፊት እንገለጥ ዘንድ አለን ይላል። ስለዚህ አሁን ምንድነው እኛ የምንገለጠው መቼ ነው? በክርስቶስ የፍርድ ወንበር ፊት እኛ የምንገለጠው መቼ ከሆነ እሱ በጊዜ ይመጣል፣ ያኔ እንገለጣለን። እና ክርስቶስ ኢየሱስ አሁን ላይ ለእኔ እንደው ምንድነው አገልግሎቱ ከተባለ ኃጢአት ስትሰራ ይኸው ለምሳሌ ከኃጢአት ያነጻል። ምክንያቱም አንዴ ደሙን አፍስሷልና ስቲል የሚመጣው ከዛው ነው ከዕለተ ዓርቡ በሚመዘዝ መልኩ እና እንደዛ ነው። ዳኝነት ከክርስቶስ ባህሪ የሚነጠቃል እንዳልሆነ ልናውቀው ልንረዳው ይገባል። ግን የመጨረሻውን ፍርድ ግን አሁን ይፈርዳሉ አይፈርድም? የመጨረሻውን ፍርድ አሁን ላይ ይፈርዳል። ኢየሱስ እየፈረደ ነው አሁን የመጨረሻውን ፍርድ አይደለም። እሱ ቀነ ቀጠሮ አለው። ራሱ ኢየሱስ ይመጣል። ያኔ ነው የፍርድ ቀን ገና ነው፣ አልተሰጠም። አሁን የፍርድ ቀን ገና ነው። ከዛ አንጻር እንመለከተው ይገባል። ከባህሪ አንጻር ግን ዳኝነት የባህሪው ስለሆነ የሆነ ሰዓት ላይ ይሰጠዋል፣ የሆነ ሰዓት ላይ አይሰጠውም ግን አይባልም። ጊዜ አለ አይደል? ላኪ እየከበደኝ ነው። ያው ቀጥል፣ ችግር የለም። ከአሁን በኋላ አላስረዝምም። ስለማላስረዝመው አጭራጭር ብቻ አሁን ባይዜ የክህነቱን ስታነሳ ዕብራውያን 7 ናቸው። እግረ መንገዴን ደግሞ ብዙ ሰውም አለ ወደ 1600 ምናምን ሰው ነው ያለው፣ ብዙ ሰው ነው እና በዛው እንደ ወንድም እህቶችም እንዲጠቀሙ በሚለው ነው። እና በቃ አሁን ምንድነው ትንሽ ጥያቄ ያቀርብና ከዛ ለሌላ ሰው ደግሞ እድል ለመስጠት ሙሉ ጊዜው አጠር አድርጌ ብቻ ምን ነገር ከዛ በሌላ ሰው እንሄዳለን። እሺ ምናልባት አማላጅ የሚለውን በሰፊው ሌላ ቀን ቢሆን ይቻላል ስለሚሰፋ፣ ስለዚህ እሱ ላይ ምናልባት ባጭሩ ማለት ሳይብራ ማለት ይሄ አንጻራዊ ሳናረገው ምናምን ክርስቲያን የምንለው መጽሐፍ ቅዱስ ምንድን ነው የሚለውን መልስልኝና ተናግሬ ይጨርሻለሁ። እንጨርሳለን። አንተ አጭር ትላለህ እንዴ? ታዲያ ይሄ በጣም ረጅም ነው። ይሄ አሁን ራሱ ጥሩ ነው። አሁን የዛሬው መረሳችን ይኸው ቢሆን አሪፍ ነው። አላረጉም። አይዞህ ፕሮቴስታንቶች እናንተ ክርስቲያን አይደላችሁም አይደለም። አይዞህ ትልቅ ብዙ ነገር ተምረናል። ስለዚህ ደስ የሚል መንፈስም ስላለው አሁን ቢበቃም ችግር የለም። ሌላ ጊዜ እግዚአብሔር ሲፈቅድ ምናልባት ይቻላል። እንደዛም ቢሆን መልካም ይቻላል። እንደዛ እናደርጋለን። ምናልባት ግን በአጭሩ እንደው ትንሽ ነገር ንገረኝ። እንደው ከዚህ አንጻር እንዴት ታየዋለህ ካልከኝ ግን እንደው ትንሽ ነገር መናገር እችላለሁ። አሁን ምን አለ መሰለህ በነ ቅዱስ አትናቴዎስ ሰዓት ይሰማል አይደል? እሺ በነ ቅዱስ አትናቴዎስ ሰዓት እና አሪዮስ ተነስቶ አልነበረ? እንግዲህ አሪዮስ እንደምታውቀው መናፍቅ ነው። በሁሉም በፕሮቴስታንቱም በሁሉም እንግዲህ መናፍቅ ነው የሚባለው። እና ምንድነው ወልድ ፍጡር ነው የሚል ሰው ነው። ወልድ ፍጡር ይላል። አሁን እኛ ሀገር እንደውም አባባልም አለው አይደል? ወልድ ፍጡር በምን በስጋው ነው የሚለው አይደለም። እሺ አንዳንድ ሰው እንደውም ይሄ የክርስቶስ ባህሪ ላይ ምንድነው ፍጡር ፈጣሪ ከሚለው ጋር ተያይዞ ግራ የሚጋባ ሰውም ስላለ አሪዮስ ወልድ ፍጡር በስጋው አይደል፣ ወልድ ፍጡር በመለኮቱ እየተባለ ነው የሚነገርለት አይደል? ስለዛ ስጋ ከመሆኑ በፊት ፍጡር ነው የሚል ይሄ ትልቅ አደገኛ ምንፍቅና ነበር። ስለዛ ከአብ ጋር ኮንሲስተንሻል አይደለም፣ በባህሪ አንድ አይደለም ብሎ ይናገር ነበር እና ኤንዌስ ተወገዘ እና የክርስቶስ ጠላት ነው። ክርስቶስን
ከአባቱ የለየ የነጠለ ስለሆነ የክርስቶስ ጠላት ነው። ተለየ እና ተለይቶም ግን ክርስቲያንን ነው የሚለው። በጣም የሚያስገርመው ክርስቲያኖች ተወገዘና እስቲ ግን ክርስቲያኖች ነን ይሉ ነበረ። አርዮሳውያን ክርስቲያኖች ነን ይሉ ነበረ እና ምንድነው አሁን ክርስቲያን የሚባሉት እና ማናቸው የሚለው ዝም ቢያጠር አድርጌ ልንገርና ሌላ ጊዜ ግን እግዚአብሔር ቢወድ ቢፈቅድ ብንኖር ፖል መተህ እንደዚሁ ደግሞ እንግዲህ ከእኛ አንጻር ያለውን ሰፋ አድርጌ እነግርሃለሁ። ግን አሁን አጭር አድርጌ ከአትናቴዎስ አንጻር ነው ማሳየ እና አትናቴዎስ ምን ይላል? ኖ አርዮሳውያን እናንተማ ክርስቲያን አይደላችሁም የሚለውን ሲያስቀምጥ በመልኩ መሰለ የሚያስቀምጠው ለምሳሌ ይላል። ምሳሌ ያነሳና ከሱ በፊት የነበሩ ሁለት መናፍቃንን ያነሳና እንግዲህ የተለየ ትምህርትን ያስተማሩ ይቅርታ ያው ምንም ይቅርታ ለምን እልሃለሁ አንተ እነሱን የነ ቫለንቲኑስ ተከታይ አይደለም። ያው ቃሉን ብዙ ጊዜ አልጠቀሙም። መናፍቅ የሚለውን ቃል ምናምን ብጠቀሙ ምንም ችግር የለም። ጳውሎስም ተጠቅሞታል። ግን አንዳንድ ጊዜ ለሰዎችም ጆሮም ለምንም በሚለው መናፍቅ ምናምን የሚሉ ቃላትን ብዙም አልጠቀማቸውም እና ምንድነው ለማንኛውም ያው እኔንም አንተንም ስለማያስከፋን የነሱ ምንፍቅና መናፍቅ መባላቸው ነው ስለማያስከፋን እንቀጥልባቸዋለን። እና ምንድነው እነ ቫለንቲኑስ ተነስተው ነበር ይላል። አሁን ቅዱስ ጳውሎስ ቫለንቲኑስ የሚባል አንድ የሆነ ብቻ የሆነ መናፍቅ ተነስተው ነበር። ልዩ ወንጌል ሰባኪ ነው። ጌታችን ኢየሱስ እንደኛ ያለ ስጋን አልያዘም ብሎ ያስተምር ነበር እና ቫለንቲኑስን የተከተሉ ሰዎች ነበሩ። የቫለንቲኑስን ትምህርት ተቀብለው አንተ ቫለንቲኑስ አንተማ ትክክል ነህ ከመጽሐፍ ቅዱስ ጋር የሚሄዱ የአንተ ትምህርት ብሎ የተከተሉ ሰዎች ነበሩ እና የተከተሉት ሰዎች ተወገዘ። ቫለንቲኑስ ራሱ ከኤርሲያን ትምህርት በቃ የወጣ ነው እና ተወገዘ። ሲወገዝ እሱን ተከተሉ የሄዱ ሰዎች ነበሩ። እነሱ ማን ተብሎ ይጠራሉ መሰለህ? ክርስቲያን ሳይሆን ቫለንቲኒያንስ ወይም ቫለንቲኑሳውያን ማለት ነው። ምክንያቱም የእሱ ትምህርት የሚጀምረው ከራሱ ነው። ምንም እንኳን ያው የመጽሐፍ ቅዱስ የሚደግፈኛል ቢልም በቅብርሽ ውስጥ የማይታይ ትምህርት ስለሆነ ከራሱ የሚጀምር ስለሆነ ቫለንቲኑሳውያን ይባላሉ። በኋላ ደግሞ እነ ማርሲዮንም ተነስተዋል። እንደዚሁ በዛው ሰዓት መርቅያኖስ ይባላል በእኛ። ማርሲዮን ተነሳና ምንፍቅናን አስተማረ። ልዩ ወንጌልን ሰበከ። ልዩ ወንጌልን ሲሰብክ ፖል ተወገዘ። ሲወገዝ እሱን ተከተለው ደግሞ አሁን የሚሄዱ ሰዎች ደግሞ መርቅያኖስማ ትክክል ነው፣ እንደውም እሱ ነው ያስተማሩት ትክክለኛ የእግዚአብሔርን ነገር ቃሉን የተረዳው እሱ ነው አሉ። ተከተሉት። ሲከተሉት መርቅያኖስን ያወገዙት ሰዎች ክርስቲያኖች ናቸው፣ በኤርሲያን ውስጥ ያሉ ናቸው። ከእነሱ ጋር እዛው ኤርሲያን ውስጥ የቀሩት ክርስቲያን ናቸው። ኦፍኮርስ መርቅያኖስን ተከትለው የሄዱት ግን መርቅያኖሳውያን ወይም ማርሲዮናይትስ ተብለው ተጠሩ። አየህ፣ በሱ ስም ለምንድን ነው መርቅያኖሳውያን የሚባሉት? ከመርቅያኖስ በፊት የመርቅያኖስን ትምህርት ያስተማር የለም። ራሱን አስጀማሪው እሱ ስለሆነ በስሙ ተጠሩ። ክርስቲያን የሚባሉት ከጥንትም ጀምሮ ከሐዋርያት ጀምሮ የመጣው በቅበሎች ውስጥ የሚተላለፉን ትምህርት የሚይዙ ብቻ ናቸው። አሁን ከጥንት ጀምሮ ምናምን። ስለዛ ጳውሎስ ይሄንን ወደ አርዮስ ይወስደዋል። ወደ አርዮስ ይወስደውና ኦኬ አርዮስ ያንተ ምንፍቅና ማን ካንተ በፊት አስተምሩት። ኦኬ በቫለንቲኑስ ቫለንቲኒያንስ ከተባሉ ተከታዮቹ፣ በማርሲዮን ወይም በመርቅያኖስ ማለት ነው በመርቅያን በማርሲዮን ተከታዮቹ ማርሲዮናይትስ ከተባሉ እንግዲያውስ በአርዮስም ተከታዮቹ የአርዮስ ተከታዮቹም አሪያንስ ይባላሉ፣ አርዮሳውያን ይባላሉ እንጂ ክርስቶሳውያን ሊባሉ አይችሉም። ስለዛ ስሙን ለእኛ ያስቀምጡና ይላል በአርዮስ አነጋገሩም ክርስቲያን የሚለውን የጌታችንን ስም ክርስቶስ የሚለውን ለእኛ ይተውና እነሱ ባስጀማራቸው በአርዮስ አርዮሳውያን ይባላሉ። ክርስቲያንስ እኛ ነን ነው። ስለዛ አርዮስ ተነሳ፣ ምንፍቅናን አስተማረ፣ እለእስክንድሮስ አባረረው ወይም አወገዘው። ያወገዘው አካል እለእስክንድሮስ ጋር የሚቀሩ ወይም ከሱ ጋር ማለት ነው ወይም ከቸርች ጋር ማለት ነው የሚቀሩ ክርስቲያን ሲባሉ ከአርዮስ ጋር የሚሄዱ አርዮሳውያን ይባላሉ። ስለዚህ ክርስቲያን የሚባለው ማን ነው ከተባለ በአጭሩ ሐዋርያዊ ቅብብሎችን ጠብቆ ሐዋርያዊ ቅብብሎችን ጠብቆ ከጥንት ጀምሮ የመጣውን ትምህርት የሐዋርያትን ትምህርት የያዘ ብቻ እሱ የክርስቶስ ነው። የክርስቶስን ትምህርት የምናገኘው በሐዋርያት ዘንድ ነው። የሐዋርያት ትምህርት ደግሞ በቅብብሎች ውስጥ እያለፈ መጥቷል። ያንን ትምህርት ሲቀበል ሰው ክርስቶስን ይቀበላል። እናንተን የሚቀበል እኔን ይቀበላል እንዳለ ማለት ነው። እና እነሱ ክርስቶሳውያን ክርስቲያን የተባሉ ይጠራሉ የሚል እምነት ነው ያለኝ። እንግዲህ እኔ አሁን አየህ፣ አንዳንድ ሰዎች ደግሞ እንደው ማወቅ ያለብን በፕሮቴስታንቲዝም ምንም ሌሎችንም ሁሉንም ክርስቲያንደም ውስጥ ነው ያሉት። ስለዛ ክርስቲያኖች ይባላሉ የሚሉም አሉ። ኦኬ ገጭ አለ በቪዲዮ ካሜራውን አስተካከለ ይመች። እሺ እና ክርስቲያንደም ውስጥ ናቸው ተብሎም ይነገራል። አሁን ግን እንግዲህ አሁን ከኛ አንጻር ግን አሁን የምናየው እንዴት ነው? አሁን ቅዱስ አትናቴዎስም እንዳለው ከዚህ አንጻር የሚታይ ነው። ሉትራን ሳይድ ደግሞ በሉትራን ትራዲሽን ደግሞ የሚባል ነገር አለ። ኦኬ let me bring that book እና ላሳየ። እሺ ያው ኤግዛክት ቦታውን ማቀው አይመስለኝም፣ ግን ምንድነው
አንድ አሁን ሉተር ጥምቀት ጋር ቅዱስ ቁርባን ጋር አንተ ያዘው የሚያወራውን አይደለም። እሱ በቃ እሱን ደጋግሞ ማንሳትም አስፈላጊ አይደለም። ባይሆን ግን ከቸርች አንጻር የሚያነሱት ነገር አለ። የአውግስበርጉ ኮንፌሽን ላይ ያው የእነሱንም እይታ ዝም ብለህ ይኸውና ተቀበለው ምናምን አይደለም። የእኛንም የእነሱንም ተቀበል ሳይሆን ያው እይታቸውን ግን ማወቅ ከፈለክ ወቀው ነው። እስኪ የአውግስበርጉ ኮንፌሽን የእምነት መግለጫ ገጽ 24 እስኪ ቆይ ስለ ቸርች ኮንሰርኒንግ ቸርች ስለ ቤተክርስቲያን አንዴ አንዴ እንዲህ ይላል። እንዴት ነው ማሳየ? በጀርባ በኩል አድርገውና ይታያል ብዬ ተስፋ አደርጋለሁ። አንዴ እና ዙረው እስኪ ያው እይታቸውን እንድታውቀው ነው። ኦኬ ፖል እንጂ ሌላ አይደለም። እሺ ስለ ቤተክርስቲያን መጀመሪያ ቤተክርስቲያን ምንድናት ከሚለው ጀምር። ይሄ ቤተክርስቲያን ምንድናት የሚለው እንዲህ ይላል። ቤተክርስቲያን ምንድናት? ይሄ የአውግስበርጉ ኮንፌሽን ነው። ይሄው የፕሮቴስታንቶች ነው። የፕሮቴስታንቶች መጽሐፍ የክርስትና ትምህርቶችና የእምነት መግለጫዎች። ይህን መጽሐፍ ሁላችሁም ከትቤያችኋለሁ፣ አስተዋውቂያችኋለሁ። በነገራችን ላይ ይህን መጽሐፍ የሰጡኝ ሉትራኖች ናቸው። ሉትራን ሴሚናሪ አላቸው። እዛ ምንድነው መካኒሳ አካባቢ አላቸው። ሉትራኖች መካነ ኢየሱስ ፕሮቴስታንቶች አላቸው ሴሚናሪ እዛ አላቸው። እዛ ነበርኩኝ የሆነ ጊዜ ላይ ማለት እዛ ተምሬያለሁ ያልኩኝ አይደለም፣ እዛ አልተማርኩም ግን እዛ ሄጄ ነበረ እና እነሱ በነፃ ነው የሰጡኝም ገዝቼውም አይደለም። እሺ እና ባይዜ ክብርም አለኝ ለመካነ ኢየሱስ ወንድሞች፣ ለመካነ ኢየሱስ ክብር አለኝ ለሉትራኖች። እሺ ቤተክርስቲያን ምንድናት ይላል። ምንም እንኳን ቤተክርስቲያን በትክክለኛ አነጋገር የእውነተኛ አማኞችና የቅዱሳን ጉባኤ ብትሆንም፣ ስለዛም ቤተክርስቲያን ምንድናት? በትክክለኛ አነጋገር የእውነተኛ አማኞችና የቅዱሳን ጉባኤ ናት ብትሆንም፣ ነገር ግን በዚህ ህይወት ብዙ ግብዞችና እንደዚህ ክፉ ሰዎች ከእነርሱ ጋር ተቀላቅለው የሚገኙ በመሆናቸው አንድ ሰው በክፉ ሰዎች የሚከናወኑ ቢሆኑም እንኳን በቅዱሳት ምስጢራት ላይ በቅዱሳት ምስጢራት ሊጠቀም ይችላል እያለ ይናገራል። ሰው በአጭሩ ምንድነው ቤተክርስቲያን በዚህ ላይ እንድታውቅ የምፈልገው ምንድነው ቤተክርስቲያን ማለት የእውነተኛ አማኞችና የቅዱሳን ጉባኤ ናት። በቃ አለቀ። ስለዚህ አሁን ክርስቲያን የሚባለው በዚህ ቤተክርስቲያን በኤርሳን ውስጥ ያለ ነው። ከኤርሳን ውጭ ሆኖ ክርስቲያን የሚባል ነገር የለም። ይህንን ያዘውና ከፍ ብዬ ግን ላሳየ ስለ ቤተክርስቲያን የሚል ስለ ቤተክርስቲያን 7ኛው አንቀጽ ላይ እንዲህ ይላል። 7ኛ ምንም በተመሳሳይ ሁኔታ ይላል። ያው ስለ ቤተክርስቲያን ይልና እዚህ ጋር ማለት ነው። በተመሳሳይ ሁኔታ አንዲት ቅድስት ቤተ ክርስቲያን ለዘላለም ጸንታ ትኖራለች ይልና የሚለውን ያስተምራሉ። ሉተራን ማለት የሚለውን ያስተምራሉ። ቤተ ክርስቲያን ወንጌል በንጽህና የሚሰበክባት ቅዱሳት ምስጢራትም በትክክል የሚከናወኑባት ይላል። ምኖች? ቅዱሳት ምስጢራት፣ ጥምቀቱና ቅዱስ ቁርባን። ይሄ ግዴታ ያስፈልጋል ማለት ነው። በትክክል የሚከናወኑባት ጥምቀትንም ለድህነት ቅዱስ ቁርባንም እውነተኛ የጌታ ሥጋና ደም ተብሎ ማለት ነው የሚከናወኑባት የቅዱሳን ጉባኤ ናት ይልና ደግሞም እውነተኛ የቤተ ክርስቲያን አንድነት እንዲኖር ምን ያስፈልጋል? የወንጌል ትምህርትንና የቅዱሳት ምስጢራት አገልግሎትን በተመለከተ መስማማት በቂ ነው። አሁን የክርስቲያን አንድነት እንዲኖር ግዴታ ምን ያስፈልጋል? የወንጌል ትምህርትና የቅዱሳት ምስጢራት ላይ መስማማት አለበት። ካልተስማማ ለምሳሌ ጥምቀት ለድህነት ያስፈልጋል አያስፈልግም የሚለው ላይ ካልተስማማ አንድነት አይኖርም። በአውግስበርጉ ኮንፌሽን መሰረት አሁን ላይ መካነ ኢየሱስ ከሁሉም ጋር ከሌሎችም ጋር አንድ አይነት ነው ምናምን የሚሉ ሰዎች አሉ። ግን የአውግስበርጉ ኮንፌሽን ይህንን ያወግዛል። መስማማቱ የሚመጣው በምንድን ነው አለ? የቅዱሳት ምስጢራት አገልግሎት ላይ መስማማት በቂ ነው አንድ ለመሆን። በሰዎች የተቋቋሙ ሰብአዊ ወጎች አሁን ከቅዱሳት ምስጢራት ውጭ ያሉት ግን ሰብአዊ ወጎች፣ ስርዓቶች ወይም ስነ ስርዓቶች በሁሉም ስፍራ አንድ አይነት መሆናቸው አስፈላጊ አይደለም።
በቃ ሊለያይ ይችላል ሰዋዊ ስርዓቶች ከሆኑ። ሚስጥራት ላይ ግን ግድ ነው ነው። እሺ ጳውሎስ ምን አለ? አንድ ሃይማኖት፣ አንዲት ጥምቀት፣ አንድ አምላክ የሁሉም አባት ይላል ብሎ ኤፌሶን ምዕራፍ 4 ይጠቅሳል። ሰው አሁን በሉትረን ሳይድ ደግሞ ውስጥ በሉትረን ሳይድ ደግሞ ስንሄድ በሉትረን ሳይድ ደግሞ ስንሄድ አሁን ቤተክርስቲያን የቅዱሳን ጉባኤ የእውነተኛ አማኞች እውነተኛ ክርስቲያኖች ጉባኤ ናት። ይህቺ ቤተክርስቲያን ደግሞ ቤተክርስቲያን ለመሆን ቅዱሳን ሚስጥራት ላይ ትክክለኛ መሆን አለባት። ከሳተች ሚስጥራት ላይ ትሳታለች። አሁን እነዚህ ለእነዚህ እንግዲህ መልስ እንዲሆናቸውም ነው። በነገራችን ላይ እነዚህ እንግዲህ እምቢ ብለው ነበረ። ጥምቀት አያድንም፣ ቅዱስ ቁርባንም እውነተኛ ጌታ ስጋና ደም አይደለም የሚል ነገር ይናገሩ ስለነበረ እዚህ ላይ ግዴታ መስማማት አለብን። አለበለዚያ አንድ ቸርች አንሆንም ነው በነገራችን ላይ። እና አሁን እውነተኛ አማኞች እውነተኛ ክርስቲያኖች እንደነሱ አባባል በእውነተኛ ቸርች ውስጥ ያሉት ከሆኑ እውነተኛ ቸርች ደግሞ ሚስጥራትን የምጠብቅ ከሆነች ከነዚህ ውጭ ያሉትን ሉተርም በተለያዩ ጽሁፎቹ ላይ እንደሚናገረው ሐሰተኛ ክርስቲያኖች እያሉ ነው የሚጠሯቸው። እና ስለዛ እውነተኛ ክርስቲያን የሚባሉትን በሉትራን ሳይድ ደግሞ እንደዚህ አይነት እይታ እንዳለ እሱን እንድታውቅ የምናሳየው። የእኛን ግን ቅድም እንዳልኩ ነው። ሰው ሁሉ ጊፍተር ሆነ። ከኔ በኋላ አንዴ ጊፍታ መስጠት አሳየኋቸው። ህዝብ ሁሉ ጊፍተር ሆኑ ቁጭ አለ እንዴ አለ። ደግሞ ኢዮብ አበባ ከበዛበት ኢዮብ መጥቷል ማለት ነው። አበባ በታይ ነው የሚመስልህ። ከኔ ብሶ ቁጭ አለ እኮ አንተ። እኔ ነበርኩኝ እሱ ባሰ። እሺ ፖል እና እንደዛ ነው። ጋዲሳ ራሱ አበባዋን ይዛ መጣች። ይመቻት። ጠብ ታደርጋለች አንድ አበባ ይመቸው። እሺ ፖላ እና እንደዛ ነው ያው እይታችን። ሌላ ጊዜ ደግሞ በሰፊው እንትን እንላለን። ምናልባት እቺን ፓርት የሆነ ሰው ዩቲዩብ ላይ ታስቀምጠዋል እንዴ? ይሄንን የሚያስቀምጠው አይመስለኝም። ላስቀምጠውም ይችላሉ ያ አስፈላጊ ከሆነ። ምናልባት እቺን ፓርት ቆርጦ የሚልክልኝ ካለ በውስጥ ይላክልኝ እና የሉትራን ሳይዱ ነው። እቺን ፓርት የሉትራንማ ይኸው የአውግስበርጉ ኮንፌሽን ኮንሰርኒንግ ዘ ቸርች 7ኛውና 8ኛው አንቀጽ ላይ አለ እንትን ላይ አለ። ባይዚ ምንድነው ኢንተርኔት ላይ ቡክ ኦፍ ኮንኮርድ ዳት ኦርግ ብለህ ሰርች አድርግ። ቡክ ኦፍ ኮንኮርድ ዳት ኦርግ ብለህ ስገባ አለ። ስሞል ካቴኪዝም፣ ላርጅ ካቴኪዝም አለ የሉተር። ከዛ ውጭ የአውግስበርግ ኮንፌሽን አለ። የፊሊፕ መላንክተን ሌላ አለ እንዴ? የዚሁ አፖሎጂ ኦፍ አውግስበርግ ኮንፌሽን ደግሞ የሚባል አለ። አፖሎጂ ደግሞ አለው የራሱ የአውግስበርግ ኮንፌሽኑ የተወሰነ ማብራሪያ አፖሎጂም አለው እንደ ዕቅበተ እምነት አድርጎ ያስቀመጠበት ማለት ነው። እሱንም ማየት ይችላል። እሱኛው ያለው የአፖሎጂ ያለው ቡክ ኦፍ ኮንኮርድ ዳት ኦርግ ላይ ሳይሆን ቡክ ኦፍ ኮንኮርድ ዳት ኦርግ የሚለው ከፊት ለፊቱ እዛ ከጨመርክ እሱንም ታገኘዋለህ። እና እንደዛ አድርግ። አንድ ነገር መናገር ይቻል ሀኪ ከፈቃሽ? ያው ሀኪን ቴንኪው ብቻ ብዬ እንትን ምለው ነገር አይደለም። ያው እግዚአብሔር ክብሩን ይሰጥ። ምን ታረገኝ እና በጣም መወድ ወንድሜ ነና አንዳንድ ጥፋቶችንም ሳጠፋ ምናልባት አንዳንድ ነገር ላይም በቅንነት ተረድተህ በትህትና ትመክረኛለህ። ይህ ሁላ ሰዓትም ሰጥተህ ያው ሁሌ ነው የምለውና ያው ሰዎች የሚያዩት ነገር ነው። ምናልባት ግን አንድ መናገር የምፈልገው በውስጥ ብዙ በትህትና ልክ እንዳንተ የሚመክሩኝ ኢቨን ብዙ ነገር የሚልኩልኝ የሚያስተምሩኝ አሉና እነሱን ቴንኪው ማለት እፈልጋለሁ። እና ለምትሳደቡ እኔ ኦርቶዶክስን ትወክላላችሁ ብዬ በፍጹም አላስብም። ምክንያቱም በፊትም ኦርቶዶክስ ቤተክርስቲያን ሄጄ አውቃለሁ። ኢትዮጵያም እያለሁ ማንም አውደ ምሕረት ላይ ሲያስተምር አይቼ አላውቅም። እና በእነሱ ኦርቶዶክስ ናችሁ ብቻ ብዬ አላስብም። እናንተ ግን ምናልባት ብትመለሱ መልካም ነው። የመምህራችሁን አይነት ባህሪ ብትላበሱ መልካም ስነ ምግባር ቢኖር ጥሩ ነው እና እኔን ምናልባት ከዚህ ከመጠየቅ ማስቆም የምችሉ መስላችሁ ከሆነ አትችሉም፣ እጠይቃለሁ። ተሳስታችኋል። በጣም ነው የማመሰግን። ተሳስታችኋል አታስቆሙኝ ነው የምትለን። አይ ባይዜ ባለፈው እንዳልኩ ነው። እነሱም እንግዲህ ንዴትም ይኖራል ኦፍኮርስ እዛ የሚያዩት ነገርም ስላለ አሁን አንተ ቤት ስትከፍት ምናምን አንዳንዴ የሚፈጠሩ ነገሮችን ታውቅ። ለዛ ነው እና ከዛ አንጻር ስለሆነ እሱን መረዳት አለብን። እና የሚሳደብ ሰው ካለ በስድብ ደረጃ ከሆነ እንግዲህ በእርግጥ ያላየውን በእርግጥ ግን ካሉ ግን ጥሩ አይደለም። ሊሳደቡ መሳደብ አግባብ አይደለም። ከነቀፉ ግን
እሱ ግን ኖርማል ነው። ቢነቅፉ ግን ነገሮችን ቢነቅፉ ችግር የለውም። እሺ ፖል የምሬ ቢነቅፉ እንትኖችን አሁን እኔ የሆነ ነገር ሳደርግ ብትነቅፈኝ ለምሳሌ ይሄ ማትክክል አይደለም ብለህ ብትነቅፈኝ ምን ችግር አለው? ያለ ነው እንደው እንትን ግን ሳይሆን በመረዳዳ ይቅርታ ነው የሚለው ያው ታስረዱ ልክ ነው እና ያው በጣም ቴንኪው። በእንደዚህ አይነት መንፈስ ደስ የሚል ነውና በእንደዚህ አይነት ነገር ብዙ መያዝ መጨበጥ ይቻላል እና እግዚአብሔር ይባርክ። አቦ ወንድሜም ተባረክ። አንተም በስነ ምግባር ጥሩ ወንድምና አመሰግናለሁ። ስለሰጣችሁን ጊዜ ተባረኩ። በጣም ነው አመሰግነው። መልካም ጊዜ ይሁንላችሁ። አሜን አሜን። እግዚአብሔር አምላክ ካንተ ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ